ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወአለይኩም ሰላም ወራህመቱላህ። የአንደኛ ሳሙኤልን አያችሁት እንዴ? አንደኛ ዜና የትኛው መዋዕል አንደኛ ዜና መዋዕል ምን ምዕራፍ የሚለው 2 ቁጥር 13 ያለው እሴይም የመጀመሪያ ልጁ ምናምን እያለ እንትን የሚልበት ነው? አላየንም እሱን። ኦኬ፣ እሱንም እናየው እስቲ። ሂሳብ ብዙ ጊዜ ቁርአን ሂሳብ ላይ ይሳሳታል ስለሚሉ እሱን ብናየው ምን ይመስላችኋል? ይቻላል። በቃ ልጅም ገብቷል። በዛ ውስጥ እንዳይቀዋል። አንደኛ ዜና መዋዕል ምዕራፍ 2 ቁጥር 13 ላይ ካልኩሌተር ያስፈልጋል ኡስታዝ? አይ እዚሁ እያየ ነው ሂሳብ እናያለን አብረን። ነብዩ እንዴት ሂሳብ ይሳሳታል? አንደኛ ዜና መዋዕል ምዕራፍ 2 ቁጥር 13-15 ይታያል። እሴይም የመጀመሪያ ልጁም ኤልያብ፣ ሁለተኛው አሚናዳብ፣ ሶስተኛው ሳማን፣ አራተኛው ናትናኤል፣ አምስተኛው ራዳይ፣ ስድስተኛው አሳብ፣ ሰባተኛው ማን? ዳዊትን ወለደ። ዳዊትን ወለደ። ስንት ናቸው ልጆቹ? እንደምራቸው የእሴይ ልጆች ደምራቸው። እሺ ካልኩሌተር ራሱ ይናገራል እኮ አንደኛ ሁለተኛ ብሎ የመጀመሪያው ኤልያብ፣ ሁለተኛው ሰባት ናቸው። መጨረሻ ሰባት ናቸው። ግልጽ ነው። አንደኛ ሳሙኤል 16:10 ላይ ገባ። ኦኬ አንደኛ ሳሙኤል ምዕራፍ 16 ከ10 እስከ 13 ይሄኛው ጎበዝ ነው፣ እየደመረ ነው የሚያስቀምጠው። እሺ እሴይም ይላል ከልጆቹ ሰባቱን በሳሙኤል ፊት አሳልፋቸው። ሰባቱን እነማን ናቸው? ቅድም ያየናቸው ሳሙኤል ምናምን ናቸው እኮ። ዳዊትን ይጨምራል አይጨምርም? ይጨምራል። ሰባተኛው እሱ ነው። ኦኬ አሳለፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም። ስንቶቹን? ሰባቱን። እሴይ ከልጆቹ ሰባቱን በሳሙኤል ፊት አሳለፈ። ሊቀቡ ማለት ነው። ሊቀቡ ነበረ። ሳሙኤል እሴይን እግዚአብሔር እነዚህን አልመረጠም። ሰባቱን ማለት ነው። አልመረጠም። ሳሙኤልም እሴይን የቀረ ሌላ ልጅ አለን አለው። እርሱም ታናሽ ገና ቀርቷል፣ እነሆ በጎቹን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ ምንድነው እንረፍና ነው ልከን አስመጣው አለው። ልኮም አስመጣው። እርሱም ቀይ፣ ዓይኑም የተዋበ መልኩ ያማረ ነበር። እግዚአብሔር ይህን ነውና ተነስተ ቀባው አለ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ በዛ ጊዜ ጀምሮ በዳዊት ላይ በኃይል አረፈ ይላል። ስለዚህ ዳዊት ነው። ዳዊት ስንተኛ ነው? እዚህ ጋር ስንተኛ ሆነ ማለት ነው? እዚህ ጋር ስንተኛ ሆነ? ስምንተኛ ሆነ ማለት ነው። ስምንተኛ ሆነ። ሰባቱን አሳለፋቸው። የመጀመሪያው ላይ የሚናገረው ዳዊት ሰባተኛ ነው የሚለው። ሰባተኛ ነው። እዚህ ጋር ደግሞ ስምንተኛ ነው ይላል። ዳዊት የእሴይ ስንተኛ ልጅ ነው? ስምንተኛ ነው ወይስ ሰባተኛ ነው? ኬቢ መልስ እስቲ ሞክረው። ይሄ የሚገርም ነው። ቢስሚላህ ያሌለውን ቁጥር ነው የጨመረው ነው እዚህ ጋር የሌለው ማለት ነው። እንግዲህ ሂሳብ ማለት ይሄ ነው። እንግዲህ እንደዚህ ቢስሚላህ ከዛቸው አለ ሰባተኛ ልጁ ነው ብሎ እዛኛው መጽሐፍ ላይ ከእንትን ካረጋ በኋላ አሁን እዚህ ጋር መጥቶ ስምንተኛ ልጁ ነው ይለናል። እዛ ጋር ሰባተኛ ልጁ ነው አለ፣ እዚህ ጋር ስምንተኛ ልጁ ነው አለ። ያው ጥያቄያችን ዳዊት የእሴይ ስንተኛ ልጅ ነው? ሰባተኛ ወይስ ስምንተኛ? ያ እሺ ኬቢ ሊመልስ ይችላል። ምናልባት እድሉን ብትሰጠውስ? ኬቢ እንትላል አይቻላል። ኬቢ የሚመልስ ከሆነ ኬቢ አለ። ሰላም እንደናችሁ? አለን አልሐምዱሊላህ። የአሁኑን ሰምተሃል ኬቢ? የእሴይ ልጅ 7 ነው ወይ 8 ናቸው? ዳዊት ስንተኛ ልጁ ነው የእሴይ ልጅ? አይ ቲንክ 7ኛ ልጅ ነው። እርግጠኛ ነህ? ክፈተለት ይምሩ ያው ታስቲ 7ኛ ልጅ የሚለው የቱ ጋር ነው? የቱ ጋር ነው እንደዛ 7ኛ ልጅ የሚለው? ጥቅሱን ስጣን። እንስጠው። 7ኛ ነው የሚለው የቱ ጋር ነው? አይ ራሱ 7ኛ ነው ብሎ በድፍረት ተናግሯል። 7ኛ ነው ኬቢ? እንደዛ ሰባት ልጅ እንደነበረው ምናምን ነው እንትን እኮ 7ኛ ነው 6ኛ ነው? አይ 6ኛማ አይደለም እኮ ስንተኛ ነው? 7ኛ ነው። ኦኬ እርግጠኛ ነህ? 7ኛ ነው የሚለው የቱ ጋር ነው ያነበብከው?
አይ ይህን በእንትን ሰምቼ ነው እንጂ አንብቤው አላውቅም። ታሪክ በስማ በለው ነው። እኔ ልክፈትለታ ኡስታዝ፣ በቃ ቁጥሩን ንገረን። ኦኬ ፈትለት የቱ ይገኛል? ኬቢ አንደኛ ሳሙኤል ወይ ሁለተኛ ሳሙኤል? እሺ አንደኛ ሳሙኤል ንገረና በትክክል። አይ አላስታወስኩትም። ታዲያ ካላስታወስከው አላውቅም ነው የሚባለው። አላስታውሰውም አላውቅም ነው እንጂ የሚባለው። አንደኛ ሳሙኤል ሁለተኛ ሳሙኤል ይባላል እንዴ? ኦኬ ጥሩ። አንዴ እንድገምለት እንዴ ሳላ ምን ይመስላል? እንድገምና ይስማ ከዛ ይመልስ። አንደኛ ዜና መዋዕል ምዕራፍ 2 ቁጥር 13 ላይ በደንብ ተከታተል። አንደኛ ሳሙኤል ምዕራፍ 2 አንደኛ ዜና መዋዕል ምዕራፍ 2 አንደኛ ዜና መዋዕል ምዕራፍ 2 ቁጥር 13 እና 15 ድረስ ያለውን እሴይም በኩር ልጁ አንብቦሽ ኤሴም የበኩር ልጁን ኤልያብን፣ ሁለተኛውንም አሚናዳብን፣ ሶስተኛውንም ሳማን፣ አራተኛውንም ናትናኤልን፣ አምስተኛውንም ራዳይን፣ ስድስተኛውንም አሳምን፣ ሰባተኛውን ዳዊትን ወለደ። ሰባተኛው ዳዊትን ወለደ። አይታል ኬቢ ሰባተኛውን ዳዊትን ወለደ። ስንተኛው? የመጨረሻ ልጁ ማን ነው? የመጨረሻ ልጁ ማን ነው? ዳዊት። ዳዊት ስንተኛ ልጁ ነው? ሰባተኛ። እሺ ስንት ልጅ ነው ያለው? 7። አንደኛ ሳሙኤል ምዕራፍ 16 ቁጥር 10 ላይ አንደኛ ሳሙኤል ምዕራፍ 16 ቁጥር 10 ኤሴይም ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው። ሳሙኤልም ኤሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም ኤሴይን የቀራ ሌላ ልጅ አለህን አለው። እርሱም ታናሹ ገና ቀርቷል፣ እነሆም በጎችን ይጠብቃል አለ። ሳሙኤልም ኤሴይን እርሱ እስኪመጣ ድረስ አንረፍቅምና ላከው አስመጣው አለው። ልኮም አስመጣው። እርሱም ቀይ፣ ዓይኑም የተዋበ መልኩም ያማረ ነበር። እግዚአብሔርም ይህ ነውና ተነስተህ ቀባው አለ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። የእግዚአብሔርን መንፈስ ከሳውል ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አሰቃየ። የሳውልም ባሪያዎች መንፈስ ጨረሰው። እሴይ ስንት ልጆች ናቸው ያሉት እዚህ ጋር ይላል? ቁጥር 10 ላይ ስንት ልጆች አሉት ይላል? ለመቀባት በሳሙኤል ፊት ያለፉት ስንት ልጆች ናቸው? 7። ስምንተኛው ማን ነው? በኋላ ላይ የተቀባው የመጣው 8ቱ አልፈው ዳዊት ነው 8ኛው። ስለዚህ እሴይ የዳዊት ስንተኛ ልጅ ነው? ኦኬ የሚመልስ ክርስቲያን አለ? ታች ላይ ካላችሁ ክርስቲያኖች ዳዊት ተልኮ የመጣው ነው ማለት ነው ለ8ኛ ይሆን ዘንድ። ለ8ኛ 7ቱ አለፉ። የእሴይ ልጆች 7ቱ አለፉ። ያ ተዋቡ ደግሞ የሚያምረው ዳዊት ነው። በቃ ሲቀባ 7ቱን አልፈልግም አለ እግዚአብሔር። የእሴይ ልጆች ከዛ 8ኛው ዳዊት ነው። ዘጋ ግን 7ኛ ልጁ ደግሞ ዳዊት ነው ይላል። ስለዚህ የእሴይ ልጅ ዳዊት የእሴይ ስንተኛ ልጅ ነው? 7ኛ ወይስ 8ኛ? የመጀመሪያው ጥያቄ። ሁለተኛው እሴይ ስንት ልጆች ነው ያሉት? 7 ወይስ 8? ኬቢስ ያሳብስት አይ 7ማ እንደሆነ እኮ ከላይ ባነበብነው መሰረት ተረጋዳን። እዚህ ጋር 8ኛ ነው ይላል። እና ያው ከምን አንፃር እንዳለው የራሱ እንትን ይኖረዋል። 7ቱን አልፈልጋቸውም ዳዊትን ነው የምፈልገው አለ። 8ኛውን 7ቱማ ከዛ ጋር ዳዊትንም ያጠቃልላል እኮ እዛ 7 ካልክ 7ኛው ዳዊት ነው አለ። እዛ ቦታ 7ቱንም አልፈልግም ካለ ዳዊትንም ጭምር አልፈልግም ነው ያለው። እዛኛው ከሄድ እና 7ቱን አልፈልጋቸውም ዳዊትን ነው የምፈልገው አለ።
ስለዚህ ዳዊት ቁጥሩ ውስጥ አይገባም። ስምንተኛው እሱ ነው። ሰባቱማ ዳዊትም ያጠቃልላል በዛኛው መጽሐፍ መሰረት በመጽሐፈ ዜና። የዚህ ጋር ስምንተኛ ነው የተመረጠው። ዳዊት ነው የተመረጠው። ዳዊት ስምንተኛ ነው። ትክክለኛው የትኛው ነው? ኬቢ አሁን ከሁለቱ አይ ቲንክ ሳይከብደው አይቀርም። ቀለል ያለ ጥያቄ እንጠይቀው እንዴ ሳለ ምን ይመስላል? እስቲ ማንጌ ቢሞክር ኡስታዝ። ማንጌ ይሻላል መሰለኝ። እሺ እሺ። ማንጌ መንግስቱ ሰላም እንዴት ናችሁ? አልሐምዱሊላህ። የአሁኑን ጥያቄ ሰምተሃል? የሰማችሁ ነበር። ትንሽ አሁን ነው የገባሁት። ዳዊት የእሴይ ስንተኛ ልጁ ነው? መጽሐፍ ላይ ሰባተኛ ልጁ ነው። ከላይ እንደጠቀሰው ሰባተኛ ልጁ ዳዊት ነው የሚለው። እሴይ ሳሙኤል የቀባው ሰባተኛ ልጁ ነው ማለት ነው። የቱ ጋር ነው እንደዛ የሚለው? መንጌ ቅድም እያነበብኩ ነበር። ጥቅሱን ታውቀዋለህ አንተ? መጽሐፈ ሳሙኤል ቀዳማዊ ይሁን ካለ ላይ መሰለኝ። መጽሐፍ ዛሬ አይደለም አይደለም። እኔ እኮ ደስ የሚሉኝ ነገር ድፍረታቸውን ነው ማደንቀው። የምር ታድለው የተባባቱ ሳላ በጣም ድፍረታቸውን በጣም አደንቅላቸዋለሁ። የምር ለመናገር እንዴት አይ ማለት በቃ ጥሩ ነው። ጥሩ ልብ አላችሁ። የምር ደስ ትላላችሁ። እሺ ቀለል ያለ ጥያቄ እንጠይቀው ወይስ ይብራበት ይሄ ነገር? አረ ደስ ያለ ጥያቄ ችግር የለውም። ኡስታዝ መንጌ ምንም ነገር ያቀም ከውቀት ንጹህ ነው እና ኬቢ ይቀጥላል እንዴ አይሻልም? ሂሳብ ሳይችልም ያኛው ቀላሉ ሂሳብ አይ ቆይ ኬቢ ጨርስና መንጌ ስለማውቀው ነው። ምን ትላላችሁ እናንተ? ስለዚህ ለኬቢ ቀለል ያለ ጥያቄ ይምጣለት። እንደዛ ጉለትና ከዛ መንጌ ደግሞ ይቀጥላል። ኦኬ በቃ ሳላ ቀለል ያለ ጥያቄ አንድ እንጨምርለት ወይስ? ይሻላል። ቀለል ያለ ጥያቄ ማቴዎስ ወንጌል ምዕራፍ 8 ቁጥር 5 አውጣ። ማቴዎስ ምዕራፍ 7 ቁጥር 5 ምዕራፍ 8 ቁጥር 5 ምዕራፍ 8 ቁጥር 5 ኦኬ እሺ ወደ ቅፍርናሆም በገባ ጊዜ የመቶ አለቃው ወደ እርሱ ቀርቦ ወደ ኢየሱስ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ የተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውስልሃለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቱ ጣሪያ ከታች ስትገባ አይገባም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል አለው ይላል። እኔም ደግሞ ሌሎቹም ተገዢ ምናምን እያለ ይቀጥላል። አሁን የመቶ አለቃው ወደ ማን መጥቶ ነው ይላል? ወደ እርሱ ቀርቦ አለ። ምን አለው? ጌታ ሆይ ብላቴና ሽባዬን እጅግ የተሰቃየ በቤት ይሆናልና ምንም ነው በቃ እመጣለሁ ምናምን ነገር አለው። ወደሱ ቀርቦ ሲጠይቀው እንግዲህ የዘገበልን ማቴዎስ ነው። ሉቃስ ምዕራፍ 7 ሉቃስ ደግሞ ሲዘግብ ስማው። ሉቃስ 7 እሺ ቁጥር 2 እና 3 እሺ አንድ የመቶ አለቃ ነበረ። የሚወደው ባሪያ ታሞ ሊሞት ቀርቦ ነበር። ስለ ኢየሱስ በሰማ ጊዜ የአይሁድ ሽማግሌዎችን ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። ማንን ልኮ? ባሪያውን ምንድነው? ሽማግሌዎች ልኮ ማለት ነው። እነርሱ ግን ወደ ኢየሱስ መጥተው ይህ ልታደርግለት ይገባሃል፣ ሕዝባችን ይወድሃል፣ ምኩራብ ራሱ ሰርቷል ብለው አጽንተው ለመኑት። ከዛ ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃው ወዳጆቹን ወደ እርሱ ላከ አለው። ጌታ ሆይ በቤቴ ጣሪያ በበታች ልትገባ አይገባኝም፣ አትድከም አለው። እዚህ ላይ የመቶ አለቃው አልመጣም፣ ሽማግሌዎችን ልኮ ነው ኢየሱስን ያስጠራው። የትኛው ነው ትክክል? ኦኬ አይታ እዛ ጋር ራሱ መቶ አለቃው መጥቶ ነው በቤቴ እንትን ልትገባ አይገባም እና ቃል ብቻ ተናገር ልጄ ይፈወሳል ነው ያለው። እዚህ ላይ ግን ሽማግሌዎቹን የላከው ሽማግሌዎችን ነው የላከውና ሽማግሌዎቹ ናቸው እንደዚህ ጥሩ ሰው ነው ምናምንና ሂድና ፈውስለት ልጆችን ያለው ፈውሰው ያሉት። የትኛው ዘገባ ነው ትክክል? ማቴዎስ ነው? የትኛው ዘገባ ነው? ኬቢ ምን ትላለህ? መቶ አለቃው ራሱ መጥቶ ነው ኢየሱስን የለመነው ወይስ ሽማግሌ ልኮ ነው ያስለመነው? አምላክ ነው እንግዲህ የተናገረው የምትሉት። አምላክ እንዴት እንደዚህ አይነት ነገር ይናገራል? የሚጋጭ ነገር እንዴት ይናገራል? የመቶ አለቃው ራሱ መጥቶ ነው ያናገረው ወይስ ሰው ልኮ ነው ያናገረው? አይ ያነጋገር ዘይቤ ነው እንጂ ሁለቱም ትክክል ነው። ተሳስቶ ወይም ተቃርኖ አይደለም።
የትኛው ነው ያኛው የሚለው? መቶ አለቃው ወደ እርሱ ቀርቦ ነው የሚለው። ሄዶ ነው ራሱ ነው ሄደው። እዚህ ጋር ግን ሰው ልኮ ነው ይላል። የትኛውን ነው ትክክለኛው? ሳላ ወይድን አግኝቶት ነበር ማለትና ሳላ 4 ልጆችን ልከው ወይድን አስጠራው ማለት ልዩነት አለው። በጣም እርስ በርስ የሚጋጭ ነገር ነው። ሁለት ነገር ሊሆን አይችልም። ምን ይሄን የሚመስልም እኮ ሌላ ታሪክ እኮ አለ። ይሄ መልስተው እሱ ይሄ መልስ ልትሞት ደርሳለችና የሚልና እሱም ግጭት ነው። ደግሞ ሙታለች የሚለው እሱም ግጭት ነው። ማቴዎስ 9:18 ላይ ያለው እሱም ግጭት ነው። ልጄ አሁን ሞተች ይላል። እዛ ጋር ደግሞ የሚለው ደግሞ እዛ ጋር ታናሽ ልጄ ልትሞት ቀርባለችና ነው የሚለው። ልጄ ሞተችና ልጄ ሞታለች ይለያያል። ልጄ ልትሞት ነውና ልጄ ሞታለች ይለያያል። ማቴዎስ 9:18 ታውጣለት። እሱም ግጭት ነው። እንደው ለማስተላለፍ ካመጣው ማቴዎስ 9:18 ምንድነው የሚለው? እርሱም ወደ እርሱ ማቴዎስ 9:18 ማቴዎስ 9:18 ኦኬ እሱ ራሱ ግጭት ነው። 18 ላይ ይህን ሲነግራቸው ይላል። ይህን ሲነግራቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወት ትኖራለች እያለ ሰገደለት። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው ነው የሚለው። ልጄ አሁን ሞተች ብሎ ነው ያለው። መጥቶ ልጄ ሞተች ነው ያለው። ማርቆስ 5:22 ላይ ግን ምንድነው የሚለው? ታናሽቱ ልጄ ልትሞት ቀርባለችና ነው የሚለው። ማርቆስ 5:22 ኢያሪዮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅን ጫንባት ብሎ አጥብቆ ለመነው። ከእርሱ ጋር ሄደ፣ ብዙ ሕዝብ ተከተሉት፣ አጋፉትም ይላል። አጋፋሪ ሆነው ማለት ነው። ስለዚህ ይህም ግጭት ነው ራሱ። ሄዶ ምንድነው ያለው? ልጄ ሞተች ነው ያለው ወይስ ልጄ ልትሞት ነውና አድናት ነው ያለው? ሞታለችና ልትሞት ነው ማለት ይለያያል። ለበላ ነው ማለትና በልቻለሁ ማለት ይለያያል። ተኝቻለሁ ማለትና ለተኛ ነው ማለት ይለያያል። ለአወራ ነው ማለትና አውርቻለሁ ማለት ይለያያል። ምንድነው ልዩነቱ? አንደኛው ፓስት ቴንስ ነው፣ አንደኛው ፊውቸር ቴንስ ነው። ማቴዎስ ወንጌል ላይ የሞተችውን ልጅ ከሙታን እንዲያስነሳ ነው የፈለገው። እዚህ ጋር የታመመችውን እንዲፈውስ ነው። እዛ ጋር ኦልሬዲ ሞታለች። የሞተችውን ናና ፈውሳት ነው። የሞተችውን ልትሞት ነው ከሙት እንዲያነሳ ነው የፈለገው። እዚህ ጋር የታመመችውን እንዲፈውስላት ነው የፈለገው። ታማሚ መፈወስና የሞተችውን ከሙታን ማስነሳት መካከል በጣም ሰፊ ጋፕ አለ። የቱ ነው ትክክል? በሱ ቤት አሁን ይሄኛውን ያመጣው እንዲህ አይነት ነገር ተመሳሳይ አለ ብሎ እንትን ሊል ነው። ይሄኛውም ራሱ ችግር ነው ራሱ። ምንም ችግር የለውም እኮ አሁን የተጋጨ ይመስላችኋል እናንተ ነው እንጂ ምንም የተጋጨም ነገር የለም። አንዱ የተሳስቶ ወይም ደግሞ ስህተት የጻፈም ነገር የለውም። ሉቃስና ማርቆስ ልትሞት ደርሳለች የሚለውን ዘግበው ጻፉ። ማቴዎስ ደግሞ ሞተች የሚለውን ጻፈ። ለምንድን ነው ያልን እንደሆነ ማቴዎስ ሲጽፍ ሞተች አለ። ለምንድን ነው ሞተች ብሎ ያጻፈው? ልትሞት ስለነበረ እሱ ያኛው ደግሞ ገና ልትሞት ስለነበረ። ገና ግን እንደዛ አይደለም። እነሱ የተናገረውን ነው የተናገሩት እንጂ እነሱ የነገሩን አይደለም። እነሱ የተናገሩትን ሳይሆን የነገሩን ሰውየው የተናገረውን ነው እየነገሩን ያለው። በጣም ልዩነት አለው። ተሳስተሃል። ለምሳሌ ወይድ ግሩፕ ላይ ይገባል ብሎ ኢምራን ቢናገር ከገባው በኋላ ደግሞ ሲዘግብ ደግሞ ሳላ ደግሞ ወይድ ግሩፕ ውስጥ ገብቷል ቢል ግጭት አይደለም። ለምን? እያወሩ ያሉት ሳላና ኢምራን ስለሆኑ ማለት ነው። የተለያየ ታይም ስለሆነ ማለት ነው። ታይም ምን አለው? ፍሬምወርክ አለው ማለት ነው። አሁን ጥያቄ የሚነሳው ግን ሁለቱ አይደለም። እኔ የተናገርኩትን ነው ራሱ በልቻለሁ የሚለውን ዘገባ ሳላ ተናገረ፣ እበላለሁ ያልኩትን ኢምራን ተናገረ። ሁለቱም ስለ አንድ ታይም ነው፣ ታይም ፍሬምወርክ ነው የሚናገረው። ስለዚህ ግጭት ነው የሚሆነው። እኔ የተናገርኩት ነገር የትኛው ነው ትክክል የተናገርኩት? ሳላ ያለው ነው ወይስ ኢምራን ያለው ነው ጥያቄው። አሁን እኮ ፋይናል ፖይንት እኮ ልጅቱ ኦልሬዲ ሞታለች እኮ ሞታለች። ማቴዎስ ልትሞት ነው የሚለው የትኛው ነው? ልትሞት ነው የሚለው የትኛው ነው? ልትሞት ኢያሪዮስ ልጅ ልትሞት ነው ብሎ ሲናገር ሰዎች መጥተው በቃ አታድክመው ልጅቱ ሞታለች የሚለውን በቃ ሞተች ብሎ ማቴዎስ ጻፈ። ከየት ነው የምታመጣው? ከኪስማ አይሆንም እኮ በጨበጣማ አይሆንም። እንደዛ ከኪሴ እኮ አይደለም። ሉቃስና ማርቆስ ጽፈውታል እኮ ሉቃስና ማርቆስ እንደዛ አይልም። ሰውየው ሄዶ አንድ መኮንን ሄዶ ልጄ አሁን ሞተች መተህ እጅን ጫንባት አለው ይላል።
ሞተች ነው። አሁን ልጄ ሞተች ነው ማቴዎስ ላይ ነው። ሉቃስና ማርቆስ ላይ እንደዛ ማርቆስ ደግሞ ልጄ ልትሞት ነው ቀርባለችና እንድትድን ልትሞት ነው ቀርባለች ዛሬ ሞታለች አይደለማ አላለማ። ሁለት የተለያየ ነገር ነው። የትኛውን ነው ያለው ሰውየው? እኮ አሁን እየተናገርኩ ነው እኮ። አሁን ማርቆስና ሉቃስ ላይ ልጄ ልትሞት ደርሳለች እባክህን አድናት ብሎ ሲጠይቀው ከዛ ከሱ ወገን የሆኑ መጡና በቃ ልጅ ሞታለች አታድክመው ብለው ነገሩት። ለማን ለይያል እንደዛ የሚል የታለ እንደዛ የሚል ሉቃስና ማርቆስ ላይ ይሄን መዝግቡ ጽፎታል። ማየት የለም እንደዛ የሚል የለም። አውጣ እኮ የታለ? አውጣ ይኸው አውጣ ነው አየ ነው። ማርቆስ 5:22 ላይ እንደዛ የሚል ነገር የለም። አያላው ነው እኮ አውጣ የታለ? ምን ላይ እናውጣለን? ሉቃስ ስንት ነው? ማርቆስ 5 ስንት ነበር? 5 ስንት ቁጥር ስንት? ቆይ እንደገና አይችልም ካልሆነ ስለምታውቁት ብታወጡት ጥሩ ነው። እንዴ እኔ አላውቅም። ራሱ አዲስ ነገር ነው የነገርከኝ። ሰዎቹ መተው ሰውየው ሳያት ምናምን ነገር ሉቃስ እያልከኝ እኮ ነበር። ልትሞት ደረሰች ብሎ ሉቃስ ጻፈ እያልከኝ አይደል እንዴ? ሉቃስ አላልኩም እኔ ማርቆስ ነው ያልኩት። እሺ ማርቆስም ያው ነው። ማርቆስም ይሁን ችግር የለውም። ማርቆስ ነው ያልኩት፣ ሉቃስ አላልኩም። እዛ ላይ የሚለው ኢያሪዮስ የተባለ ከምኩራብ አለቆች አንዱ መጣ፣ ባየው ጊዜ በእግሩ ላይ ወደቀና ታናሺቱን ልጄን ልትሞት ቀርባለችና እንድትድን መተ እጅን ጫንባት አለው ነው የሚለው። ከዚህ የተረፈ ሌላ መተው ሞታለች እኮ እንደዚህ ብላለች እኮ ብለው መተውት ልጄ ሞታለች ብሎ ደግሞ ድጋሚ እንደነገረው የሚያሳይ ነገር አላነበብኩም። ካለ ንገረኝ አንተ። መክፈት የሚችል ካለ ይክፈት። አሁን ባልከው ማርቆስ ላይ እኮ ነው እኮ ማለት ጥቅስ አትሰጠን። ምን ላይ እንክፈትልህ? አይ ወጥቼ እንደገና ከመለስ ብዬ ነው እኮ። ምን ላይ እንክፈትልህ እኮ ነው እኮ። አሁን እኮ ጥቅሱን ንገረን። አሁን አንተ ያልከኝ ማርቆስ 5 ላይ ማርቆስ 5:22 ላይ እስቲ ያወጣለት። እኔ እንደዛ አይነት ነገር አላየውም። እስቲ እንየው። ኢምራን ትችላለህ? እሺ ኢያሪዮስም የተባለ ከምኩራብ አለቆች አንዱ መጣ፣ ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልጠቀመች። ከስራ ባሰባት እንጂ ምንም አልጠቀመችም። የኢየሱስም ወሬ ሰምታ በስተኋላ በሰዎች መካከል አልተጠቀመችም። አልተጠቀመችም። ችግር የለውም። ዋና ፖይንታችን እሱ ስላልሆነ አልተጠቀመችም ሲሆንና አልተጠቀመችም ደግሞ ይለያያል። ሁለት ነው። አማርኛ ችግር የለም። እሺ ስለፈጠንኩኝ ነው ይቅርታ። አልተጠቀመችም። የኢየሱስን ወሬ ሰምታ በስተኋላ በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና፣ ወዲያውም የደሟ ምንጭ ደረቀ። ከስቃዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቁ። በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲጋፉ እያየ ማን ዳሰሰኝ ትላለህ አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱም ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጥታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። እርሱ ገና ሲናገር ከምኩራብ አለቃውን ቤት ዘንድ የመጡ አየው፣ ልጅ ሞታለች፣ ስለምን መምህሩን አሁን አታድክመው አሉት። ታደክመዋለህ አሉት። እሱ በኋላ ላይ ነው እኮ በኋላ ላይ ነው እኮ በኋላ ላይ ነው። አይ መጀመሪያ ላይ ነው። መጀመሪያ ላይ ለምን እንትን ትለዋለህ ብለው ያሉበትን ነው የፈለኩት። እንዴት ታይም ኢንተርቫሉ መቶ ሞተነ ይኸውልህ፣ መቶ አለቃው መቶ ለኢየሱስ ልጄ ሞታለች ነው ያለው ወይስ መጀመሪያ ልጄ ታማለች ከዛ ልጄ ሞታለች ብሎ አለው? የትኛውን ነው ያለው?
አዎ አሁን እኮ ልመጣልህ ነው። አየህ አሁን ከምኩራብ ባለቤቶች ብሎ የመጣው ይሄን ዝርዝር ማቴዎስ ሳይጽፍ በቃ የመጨረሻውን ይዞ ልጄ ሞታለችና ና ፈውሳት የሚለውን ማቴዎስ ጻፈ። ሉቃስና ማርቆስ ግን አላለውም። እንደዛ አላለውም። እዚህ ማርቆስ ዘገባ ላይ እንደዛ አላለውም። አሁን እርማት አልሰጠውም አለ። ይህ ማርቆስ ደግሞ ያለው ልጄ ልትሞት ደርሳለች ብሎ ከዛ በኋላ እርሱ ገና ሲናገር ከምኩራብ አለቃ ቤት ዘይት የመጡት አለ ልጄ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ? ከመጣ በኋላ ነው የተነገረው። ልጄ ሞታለች የሚለው ነገር ኢየሱስ ከመጣ በኋላ ነው። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃው እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድሙ ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወዲያው ወደ ምኩራብ አለቃ በቤቱ መጥቶ ሰዎች ሲጨናነቁና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው ይላል። በዛም ሳቁበት። እርሱ ግን ሁሉን አስቶ የብላቴናውን አባትና እናትም ከእርሱ ጋር የነበሩትን ሁሉ ይዞ ብላቴናዊትን ወዳለችበት ገብታ የብላቴናይቱን እጅ ይዞ ጣሊታ ቁሚ አላት። ፍቺውም ጣሊታ ቁሚ አላት በአረማይስጥ ማለት ነው። ፍቺውም አንቺ ብላቴና ተነሽ እልሻለሁ አላት። ብላቴናይቱ የ12 ዓመት ልጅ ነበረችና ወዲያው ቆማ ተመለሰች። ወዲያውኑ ታላቅ መገረም ተገረሙ። ይህ ማንም እንደማያውቅ አጥብቀው አዘዛቸው። የምትበላውን ስጧት አላቸው ይላል። አሁን ጥያቄያችን ምንድነው? የመቶ አለቃው ሲመጣ ለኢየሱስ ያለው ልጄ ልትሞት ነው ብሎ ነው ያለው። ልጄ ልትሞት ነው ያለው እንጂ ልጄ ሞታለች አላለውም። ከዛ በኋላ ምንም ያውቀው ነገር አልነበረም። ከሄዱ በኋላ መንገድ ላይ እያሉ እነዛ ሰዎች የነበሩ ሰዎች ምን አሉ? ልጅህ እኮ ሞታለች፣ ለምንድን ነው የምታደክመው ብሎ አሉት። ምንም ችግር የለውም ብሎ ሄዱ እንደፈወሰ ነው ማርቆስ እየዘገበ ያለው። የማቴዎስ ላይ ግን ሰውየው እንደመጣ ኢየሱስም ምንድን ነው ያለው? ልጄ ሞታለች ነው ያለው። ሁለት የተለያዩ ነገሮች ናቸው አሁን አንተ የምታወራው ማለት ነው። የማርቆስን ደግሞ አውጣለት ኢምራን። የማርቆስ ላይ የማርቆስን ነው የምልህ። የማርቆስን ደግሞ ይኸው በጣም የተለያየ ታሪክ ነው የምታወራው። የማርቆስን አሁን ያየን የማርቆስ አይደል እንዴ? የማርቆስን አየነው እኮ ሁለት የተለያዩ ነገሮች ናቸው። እኔ እኮ አሁን እኮ እዛው እያለ እርማት ሰጥተውት እርማት የሰጡትን ነገር ማቴዎስ ላይ የምትሰጠኝ ነው የመሰለኝ ጓጉቼ እየጠበቅኩ ያለሁት። እሺ ማቴዎስ 9:18 ላይ ግባ። ገብቶኛል እኮ አሁን ማቴዎስ ልጄ ሞተች ብሎ ነው የጻፈው ነው እኮ ሐሳቡ እኮ ግልጽ እኮ አይደለም የጻፈው እኮ ማቴዎስ እኮ ልጄ ሞተች አለ ነው ብሎ የጻፈው አይደል እንዴ? በጣም ልዩነት አለው። ማቴዎስ 9 ማቴዎስ ምዕራፍ 9 ላይ ቁጥር 18 ላይ ይኸውልህ ይህን ሲነግራቸው አንድ መኮንን መጥቶ ልጄ አለ አሁን ሞተች አለ፣ ነገር ግን መተህ እጅህን ጫንባት በሕይወት ትኖራለች እያለ ሰገደለት። ታይሙ ገና ነው። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው ነው የሚለው። እነሆ ከ12 ዓመት ደም ሲፈሳት የነበረ በኋላ ቀርባ የልብሱን ጫፍ ያዘች፣ በልብሷም ልብሱ የዳሰሱት እንደሆነ እንድናሉ ስትል ነበር። ኢየሱስም ዞር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ሴቱም ከዛ ሰዓት ጀምሮ ዳነች። ኢየሱስም ወደ መኮንኑ ቤት በደረሰ ጊዜ እምቢልታውና የሚንጫጩ ሕዝብ ነገር አይቶ ይላል ብላቴናይቱ ተኝታለች እንጂ አልሞተችም፣ ፈቀቅ በሉ አላቸው። በጣም ሳቁበት። ሕዝቡ ካስወጡ በኋላ ገብቶ እጁን ጫነባት፣ ብላቴናው ተነሳች። ያም ዝና ወደዚያ ሀገር ሁሉ ወጣ እያለ ይናገራል። ከዛ ስለ ዓይነ ስውሩ ይናገራል ማለት ነው። አሁን ጥያቄያችን ምንድነው? ማርቆስ ላይ ኢየሱስ ጋር ሲመጣ ልጄ ልትሞት ነውና አለ በሕይወት እንድትኖር ወይም እንድትድን ሂድና ፈውስልኝ ነው ጥያቄው። ሞታለች የሚለውን አይደለም ያለው። እዚህ ጋር ግን ሞታለች ካለ በኋላ ከተናገረ በኋላ ምንድነው ያደረገው? 12 ዓመት ደም ሲፈሳት የነበረ ሴት ሁላ እንዳገኘ በመንገድ ላይ ይናገራል። እዛ ጋር ግን ምንድነው ያለው? ልጄ በሕይወት አለች ልጄ ልትሞት ነውና ብሎ ካለ በኋላ 12 ዓመት ደም ሲፈሳት የነበረውን ሴት ከፈወሰ በኋላ መንገድ ላይ እያለ ሰዎቹ ምን አለ ለምን ታደክመዋለህ? ኦልሬዲ ሞታለች አለ። ስለዚህ አልሞተችም ነበር ያኔ ኢየሱስ ጋር በመጣበት ሰዓት አልሞተችም ነበር። እዚህ ጋር ግን ሲዘግብ ኢየሱስ ጋር ሲመጣ አንድ መኮንን መጥቶ ወደ ኢየሱስ በመጣበት ሰዓት አሁን ልጄ ሞተች መተም እጅን ጫንባት ነው ያለው። በሕይወት ትኖራለች እያለ ሰገደለት ነው የሚለው። ሁለት የተለያየ ዘገባዎች ናቸው። ስለዚህ የትኛው ነው ትክክል ነው ጥያቄው ከገባ በጣም ትክክል ጥያቄው እኮ በትክክል ገብቶኛል ኡስታዝ። አሁን ማቴዎስ የጻፈው እነዛ ከመኮንን ወገን ሆነው የመጡ ሰዎችን የነሱን ሐሳብ ታይም ኢንተርቫሉ ይለያያል። ሲገባ ያለው የትኛውን ነው ጥያቄው። ሲገባ ያለው የትኛውን ነው ጥያቄው። ሲገባ ያለው ኢየሱስ ጋር ሲገባ ያለው የትኛውን ነው ትክክለኛው?
አይ ምንም እንትን የለውም እኮ ኡስታዝ። የትኛውን ያለው እኮ ነው። አይ እንደዛ ማታድር አይደለም ማቴዎስ የጻፈው ኦልሬዲ ልጅቱ ሙታለች። በቃ ፋይናል ሪዛልቱ ሙታለች። ስለዚህ አሳጥሮ ስለዚህ ልጅ ሞተች ብሎ ጻፈ። ልጅ ሞታለች ካለ በኋላ ወዴት ሄዱ? ልጅ ሞታለች ብሎ ተጻፈ እኮ ከእሱ ወገኖች የመጡትን ምናምን ብሎ እኮ አልጻፈም። ነጥቡ ይኸውልህ ልጅ ሞታለች ካለው በኋላ ምንድን ያደረጉት? 12 ዓመት ደም ሲፈሳት የነበረውን ሴት አገኙ አይደለ? ከዛ ከፈወሱ በኋላ ወዴት ሄዱ? ወደ ልጅቷ ጋር ሄደና ፈወሳትና አዳናት አይደለ? ይሄን የዘገበልን ማን ነው? ማቴዎስ። ማርቆስ ላይ ደግሞ ልጄ በሕይወት አለች ብሎ ተናገረ። ከዛ ሲሄዱ 12 ዓመት ደም ሲፈሳት የነበረ ሴት ነበረች። ከዛ በኋላ እሷን ፈወሰና ከዛ ወደዛ ሊገቡ ሲሉ ለምን ታደክመዋለህ? እሷ እኮ በሕይወት የለችም ሞታለች አሉት። ከወጡ በኋላ ማለት ከቤት ከወጡ በኋላ ከኢየሱስ ጋር ከወጡ በኋላ ማለት ነው። ከዛ በኋላ ኢየሱስ ሄደ። ከዛ በኋላ አዳናት ማለት ነው፣ ከሞት አስነሳት ማለት ነው። ስለዚህ የትኛውን ነው ኢየሱስ ጋር ሲሄድ የተናገረውን የትኛውን ነው? ሞተች ያለው ኢየሱስ ጋር እያለ ሞተች ያለው ከየት አምጥቶ ነው? መሞቷን ያወቀው እንደ ማርቆስ ዘገባ በሕይወት አለች ብሎ ከነገረው በኋላ 12 ዓመት ደም ሲፈሳት የነበረ ሴት አግኝተው እሷ ከተፈወሸች በኋላ ነው ልጅ ሞታለች እኮ ለምን ታደክመዋለህ ያሉት። አያውቅም ነበረ። ገባ? እንደ ማርቆስ ዘገባ ማለት ነው። እንደ ማቴዎስ ዘገባ ግን እንደመጣ ልጄ ሞታለች ብሎ እንደነገረው ነው የሚናገረው። ሁለት የተለያየ ነገር ነው ግጭቱ። አሁን እኮ ውጤቱ የተለያየ ቢሆን ኖሮ ነበር በጣም ስለ ውጤት ሳይሆን ታይም ኢንተርቫሉ ይለያያል። ኢየሱስ ጋር በገባበት ሰዓት ላይ ያ መኮንን በሚገባበት ሰዓት ኢየሱስ ጋር ሲገባ ልጄ አሁን ሞተች ነው ያለው ብሎ ነው ያስቀመጠው። ማርቆስ ላይ ግን ልጄ ልትሞት ነው፣ ታናሽቷ ልጄ ልትሞት ነው ብሎ ነው ያለው። የአይሮስም የተባለው ማለት ነው። ከምኩራብ አለቆች አንዱ መጣና ነው የሚለው አንድ መኮንን የተባለው ማለት ነው። እና ዘገባው ላይ የትኛው ነው ዘገባ ያለው ነው? ኢምራን ደክመዋል መሰለኝ። ላላ ኡስታዝ ቀጥሉ። እና ይሄ ነው የነበረው ማለት ነው። አይ ቲንክ ግልጽ ነው። ጥያቄው አልተመለሰም። አይጋጭም ብለህ ያልከው አልተመለሰም። አልተመለሰም ለማለት እንኳን ይከብዳል። ምክንያቱም ውጤቱ ላይ ባንስማማ ኑሮ አልተመለሰም። ውጤቱ ላይ ዋናው ነገር የልጅቷ ሴትዮዋ መፈወሷ ነው። ውጤቱማ ግን ግጭት ነው በመናገሩ ቅጽበት ነው እኮ ሴትዮዋ ልጅቱ የሞተችው እኮ ዙሮ። ስለዚህ ልትሞት ደርሳለች እና ኦልሬዲ ሞተች ማለት ልዩነት የለውም። አይደለም እንደዛ አይደለም። ማርቆስ ላይ እንደዛ አይደለም የሚለው። ማርቆስ ላይ የሚለው ከመንገድ ላይ ሁላ ሄዶ ሌላ ሰው ፈውሷል ሁላ 12 ዓመት ደም ሲፈሳት የነበረ ሴት ፈውሰው ምን ብለው ከዛ በኋላ ነው መንገድ ላይ ያሉ ወደ ቤት ሊገቡ ሲሉ ሞታለች እኮ ለምን ታደክመዋለህ? ገብቶኛል። በመሀል የእሷ ታሪክ ነበረ ነው የእሷ ጉዞ ነበር፣ የደም ሲፈሳት የእሷ ጉዞ ነበረ። ግን ሰውየው አያውቅም። የተነገረው መቼ ነው? ከቤት ከወጡ በኋላ 12 ዓመት ደም ሲፈሳት የነበረችዋ ሴት ከተፈወሰች በኋላ መንገድ ላይ እያሉ ልጅ ሞታለች አሉት። ኢየሱስ ገብቶ ፈወሰ። ይህንን የሚያሳየው የማርቆስ ዘገባ ላይ። የማቴዎስ ላይ ግን መጥቶ ልጅ ሞታለች አለ። በምን አወቀ? አላቀ። ማርቆስ ላይ እንደማያውቅ ነው የተናገረው። ስለዚህ ሁለት የተለያዩ ነገሮች ልጄ ሞታለች ማለትና ልጄ ልትሞት ነው ማለት ይለያያል፣ በጣም ይለያያል ማለት ነው። ማቴዎስ የሰዎቹን እንትን ለሱ ሰጥቶ ተናገረ ነው። አይ እንደዛ የሚባል ነገር የለም። እሱ ያንተ ዩር ቨርዥን ምንም ከየትም እንትን ብታመጣው የሚስማማ ነገር አይደለም። ራሱ ማለት ብዙ ናቸው እኮ እንትን ማለት ነው። እንደዛ ከሆነ ይሄንን እስቲ ፍታልኝ። እንደዛ እንደው ሌላ ደግሞ አንድም ደግሞ እንዲህ ተብሎ ይፈታል። ለምሳሌ ተሎ እንዲሄድለት ፈልጎ ልጅ አሁን ሞተች ብሎ እሱ ግምት ነው እኮ ኪብዬ፣ ግምት ነው። አሁን እሱ እንዲህ ተብሎ ሊፈታል ሲባል በግምት አይሆንም። ቢያንስ ለቃሉ ታማኝ ሆኑ። የፈጣሪ ቃል ነው የምትሉት መጽሐፉ ለማለት ያልፈለገው ነገር ኤሶጂሲስ አትስሩ። የሰጊዮት ይባላል መሰክሰክ ማለት ነው። መጽሐፉ ላይ የሌለ ነገር ማለት ነው። ባይሆን መስራት ያለብህ ፈትዮት ነው ማድረግ ያለብህ። መጽሐፉ ላይ ያለ ነገር
ኤክሶጄሲስ ነው ማድረግ የነበረብህ እና ስህተት ነው የሰራው። እንደዛማ ካልክ ሁለተኛ ሳሙኤል 6:7 እንዴት ልታደርገው ነው? እስቲ ያውጣለት ይምራል። ሁለተኛ ሳሙኤል ምዕራፍ 6 ወደ ሰጥቷስ ሁለተኛ ሳሙኤል 6:6 ይሄን እስቲ አንብበው። ኦዛን የሚባል ሰው ታስታውሳለህ? ወደ ናኮንም አውድማ በደረሰ ጊዜ በሬቱ ይፈን ነበርና ኦዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። የእግዚአብሔር ቁጣ በኦዛ ላይ ነደደ። እግዚአብሔርም ስለደበቱ በዚያ ቀሰፈው። በእግዚአብሔር ታቦት አጠገብ በዚያ ሞተ ይላል። ምን ስላደረገ ነው? ታቦቱን በድፍረት ስለያዘ። ኦኬ። አንደኛ ዜና መዋዕል 13:8 19 ላይ አንደኛ ዜና መዋዕል 13:9 ወደ ኪዶም አውድማ በደረሱ ጊዜ በሬዎቹ ይፋኑ ነበርና ታቦቱን ሊይዝ ኦዛ እጁን ዘረጋ። የእግዚአብሔር ቁጣ በኦዛ ላይ ነደደ። እጁን ወደ ታቦቱ ስለዘረጋ ቀሰፈዋል። እግዚአብሔር የቀሰፈው ታቦቱን ስለያዘ ነው ወይስ ታቦቱን ሊይዝ እጁን ስለዘረጋ ነው? ያው ነው እኮ ምንም ልዩነት የለውም። በሀሳቡ ይዞታል አይደል? አንድ ሰው ስለገደለና ወይም ደግሞ ዛሬ ገላል ብሎ ስላሰበ ኦልሬዲ የተከናወነ ነገር ነው። ምንም አንድ ነው ሀሳቡ። እሺ፣ ስለዚህ አሁን ምንድነው ይዟል ወይስ አልያዘም? የምር ነው ኡስታዝ። ስለዚህ ነው ያለው መድረክ አሰብኩኝ ገድያለሁ ማለት ነው። አዎ እንደዛ ነው። ለምሳሌ አንድ ሰው የሆነን ሰው ገላለሁ ብሎ በተነሳበት ቅጽበት ቁርጥ ሐሳብ ስላለው ኦልሬዲ ያ ሰው በሐሳቡ ገድሎታል። ኦኬ። ስለዚህ አሁን ኦዛ የተገደለው የእግዚአብሔርን ታቦት ስለያዘ ነው ወይስ ሊይዝ እጁን ሲዘረጋ ሲል ነው የገደለው? ስለያዘ ነው በሚለው ያስማማል። ሊይዝ እጁን ስለዘረጋ ነው የሚለውስ? እሱን እንግዲህ እንዴት እንደሆነ ያው የጸሐፊዎች የቃላት አጠቃቀም ነው። እሺ በቃ የአንድ ሰው እናምጣለት። ኦኬ እሺ ማቴዎስ ላይ ግባ እስቲ አንዴ 5:22 ላይ ግባ። ማቴዎስ 5:22 ላይ ግባ። እሺ አንድ ሰው እንትን እናምጣና ይብቃል። ማቴዎስ 5:22 ላይ እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣሉ ፍርድ ይገባዋል። ወንድሙ ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚል ሁሉ የገሃነም እሳት ፍርድ ይገባዋል አለ። ደንቆሮ ሲል ምንድነው? ደንቆሮ ምን አይነት ደንቆርና ነው የሚያሳየው? አካላዊ ነው ወይስ መንፈሳዊ ድንቁርና ነው እዚህ ጋር የሚያሳየው? ደንቆሮ ሲል እዚህ ጋር ደንቆሮ ሲል የማይሰማ ነው። አካላዊ ነው። አካላዊ ነው ወይስ አካላዊ ነው? ስለዚህ የትኛው ነው? አካላዊ ነው። ኦኬ ሞሮይ ምንድነው? አካላዊ ነው ወይስ እንትን ነው? አካላዊ ነው ወይስ መንፈሳዊ ነው? ሞሮይ አካላዊ ነው እንጂ ሞሮስ አካላዊ ነው ወይስ ምንድነው? አካላዊ ድንቁርና ነው የሚያሳየው ወይስ መንፈሳዊ ድንቁርና ነው የሚያሳየው? አካላዊ ድንቁርና ነው። ኦኬ እሺ፣ እንደዛ ካልክ እሺ። የስንትን መንፈሳዊ ድንቁርና ደንቆሮ ማለት ይቻላል? እኔ ለምሳሌ አሁን አንተ ደንቆሮ ብዬ ብልህ የጀሃነም ምንድነው የገሃነም እሳት ፍርድ አይገባኝም? ደንቆሮ ብዬ ብልህ ያው እሱ እንደየእንትኑ ይለያያል። ኦኬ። ስለዚህ እኔ አሁን አንተን ደንቆሮ ብዬ ብልህ ደንቆሮ የሚል ሁሉ ነው የሚለው እና አካላዊ ስለመሆኑ ምንድነው ማስረጃችን? እንደዛ ነው በግልጽ የተናገረው ለአካላዊ ነው እንጂ ጌታራሱ ገስጿቸዋል። እያዩ ማያዩ እየሰሙ ማይሰሙ እያለ ጥያቄ ጠየቁ። አካላዊ ስለመሆኑ ይታለ አካላዊ የሚለውን በምን አገኘው? ራሱ ኮንቴክስቹዋሉ ስታነበው እንደዛ ነው የሚጋብዘው እኮ በምን አወቅ ነው? እስቲ ኮሜንታሪ ያምጣልኝ። አካላዊ ስለመሆኑ ደንቆሮ የሚል ሁሉ ነው የሚለው። አንተ አካላዊ መንፈሳዊ ምናምን ብለህ ለሁለት ከፈልከው። ደንቆሮ የሚል ሁሉ ነው የሚለው። ምንም ኤክሰፕሽን አላስቀመጠበትም።
ስለዚህ ደንቆሮ የሚል ሁሉ ሲል አካላዊ መንፈሳዊንም ጭምር ነው ወይስ አካላዊ ብቻ ነው? እኔ አካላዊ ነው ብዬ ነው የምንረዳው። ማስረጃ አምጣ። ማስረጃ እንግዲህ እኔ ለጊዜ ብዙ ጥቅስ እናንተን ሁሉ ነው ያለው። የትኛውንም ድንቁርና ደንቆሮ ማለት አይቻልም። ደንቆሮ የሚል ሁሉ የገሃነም እሳት ፍርድ ይገባዋል። ሁሉ ነው ያለው። ስለዚህ አካላዊም ይሁን መንፈሳዊም ይሁን ምናምን የሚባል ነገር የለው ራሱ ማለት ነው። አይን ብታሰናክለ አውጥተህ ጣላት ይላል እዛው ጋር። አካላዊ ነው ወይስ መንፈሳዊ ነው? ይሄ መንፈሳዊ ነው። ስለዚህ ደንቆሮ የሚለው ነገር ደንቆሮ የሚለው እንዴት ነው ራሱ? እዛ ጋር ደንቆሮ አይን እያላቸው ማያዩ ምናምን የሚለው ምን አይነት ነው? እዚህ ጋር ማለት ነው ኡስታዝ፣ እዚህ ጋር ለምን የቅድሙ ነው ተው መጀመሪያ ጨርቃ ምናምን የሚለው አውጣውት። እዛ ጋር አሁን አካላዊ የሚለው ማስረጃ ምንድን ነው? አውጣው። እሺ አውጣው። ያው ነው ስለተላቸዋለሁ ግን እላቸዋለሁ በወንድሙ ላይ የሚቆጣ ፍርድ ይገባ። ወንድሙን ጨርቃም አሁን ጨርቅ ሲል ይሄ አካላዊ ነው። ጨርቃም የሚል ጨርቃም ማለት ደንቆሮ የሚል ጨርቃም ማለት ምን ማለት ነው? ያዛል ሆነ አካላዊ ጨርቃም ከዚህ ጋር ማለት ደንቆሮ የሚለው ጨርቃም ነው። ግን እዛ ጋር አሁን አንተ ክርስቶስ ደንቆሮ ያላቸው ሲያስተምሩ ስላልሰሙት ነው። ከሱ ጋር ታያይዘው ነው። ቀስ በል አንዴ። ልክ እንደነሱ ሆንክ እኮ። እነሱን ደንቆሮ ያላቸው ስለሚያዳምጡ ነው፣ ስለሚደራረቡ ነው ደንቆሮ ያላቸው። አይደለም ትምህርቱን ስላልሰሙት ነው እንደዛ ያለው። ገባኝ። ሲያወሩ ይደራረባሉ እዛው ቀስ ብለው ያው ማለት ነው ደንቆሮ ያላቸው እነሱ አይደለም ጥያቄ። ጨርቃም የሚለው ሲል ጨርቃም ማለት ምን ማለት ነው ትርጉሙ? ጨርቃም ማለት ለምሳሌ እንትን ነው። ለምሳሌ ለድሃ ተጠቀሙ፣ ለተለያየ ነገር ተጠቀሙ፣ ለድሃ ተጠቀሙ ወይ ልብሱ ለቆሸሸ ሰው ተጠቀሙ ይችላል። ጨርቃም ማለት እስቲ ምን ማለት ነው ጨርቃም ማለት? እስቲ ማስረጃ ስጠኝ፣ የራስን ሳይሆን ስጠኝ። የምጠቀመው እንደዛ ነው እኮ አንተና የምትጠቀመው። ጨርቃም የሚለው ምንድነው ትርጉሙ? ጨርቃም ማለት ምን ማለት ነው ትርጉሙ? ጨርቃም ማለት ድሃ ማለት ነው። እስቲ ማስረጃ አምጣ። ጨርቃም ማለት ድሃ ማለት እንደሆነ ማስረጃ ስጠኝ። የት ላይ ነው ያለው? ማስረጃ ስጠኝ ማለት ቡትቶ ማለት ነው እኮ። ጨርቃም ማለት ቡትቶ ማለት ነው የሚለውን ከየት ነው ያገኘኸው? እንዴት ነው ያገኘው ማለት አልገባኝም እኮ። እኔ ስላልገባኝ ነው አንተ እንዳልገባ እኔም ስላልገባኝ ነው። ጨርቃም የሚለው ነው ኮንቴክስቱ እኮ ገብቷል እኮ አንተ እንትን ለማለት ፈልገህ እንጂ ይገባል እኮ እዚህ ጋር። ጨርቃም ማለት ድሃ ነው አልክ። ማስረጃ አምጣ ስለ የለህም። ጨርቃም ማለት ቡትቷም ማለት ነው አልከኝ። ቡትቷም ማለት ምን ማለት ነው ትርጉሙ? እኔ እኮ ጥያቄ እኮ ስለገባኝ ነው አሁን እዚህ ጋር ማለት ነው። ክርስቶስ እንደዛ ብሏል። ክርስቶስን ገሃነም ይገባል ልትል ነው። ክርስቶስ እዛ ጋር ደግሞ አይ እንደዛ ሳይሆን ስላልሰማቸው ነው። ጥያቄ ስለገባኝ ነው። ኦኬ ደንቆሮ ሞሪስ የሚለው ቃል ደንቆሮ የሚለው ቃል ለአካላዊ ነው የሚጠቀመው ወይስ ለመንፈሳዊ ነገር ነው የሚጠቀመው? ለሁለቱም ተጠቀመዋለህ። ኦኬ ስለዚህ አሁን እዛ ጋር ደንቆሮ የሚል ሁሉ የገሃነም እሳት ፍርድ ይገባዋል ሲል ሁሉ ሲል ደንቆሮ የሚለውን አካላዊ ነው ወይ መንፈሳዊ ነው የሚያመለክተው ወይስ ሁለቱንም ነው? ደንቆሮ የሚል ሁሉ ሲል ሁሉንም ሰዎች እያለ ነው እኮ ገባኝ። አዎ ስለዚህ ደንቆሮ ማለት ኢየሱስ ይችላል ማለት ነው። ክርስቶስ አሁን እዚያ ጋር ማለት ነው ነገርኩ እኮ ለብዙ ነገር ተጠቀሙት ይችላል ብያለሁ። አሁን እዚያ ጋር ክርስቶስ ደንቆሮ ያላቸው እያስተማራቸው ያን ትምህርቱን ስላልተቀበሉት ነው እንደዛ ያሉት እንጂ አሁን ለምሳሌ ጆሮ የማይሰማን ሰው አንተ ደንቆሮ ብሎ መሳደብ እዚህ ጋር አይቻልም እያለ ነው በዚህ ጋር የተናገራቸው እዛኛው ጋር። ስለዚህ ገባኝ እንትን ምን አካላዊ ደንቆሮ የሆኑትን ሰዎች ደንቆሮ ማለት አይቻልም፣ ግን እንደዚህ የማይሰማ የማይረዳ ሰውን ደንቆሮ ማለት ይቻላል ነው አይደል? እያስተማረ ነው እኮ ክርስቶስ። ገባኝ። እያስተማረ አልገባ ካለው ሰውን ደንቆሮ ማለት ይቻላል አይደል? ተጠቅሞታል እኮ። ይቻላል ወይ ነው የጠየኩ። ይቻላል ወይ እንደዛ አልሰማ ያለ አልገባ ያለው ሰው ደንቆሮ ማለት ይቻላል? ሰው እንዳጠቃቀሙ ነው። እኔ ለምሳሌ አትሰማኝም እንደ አንተ ምናምን ብዬ ልችላለሁ፣ ወይም ደግሞ ደንቆሮ ብዬ ልናገር እችላለሁ። ስለዚህ አንተ ደንቆሮ ነህ ማለት ነው። እዚህ አሁን ገስት ላይ ከተቀመጡ ደንቆሮች መካከል አንደኛው አንተ ነህ። አሜን። ችግር የለም። ለቀልድ ነው፣ ለጨዋታ ነው። ሽርሽ ይመች፣ በቃ ችግር የለውም። ሀሳባችን ገብቷል። እና ደግሞ እንትን ላይ ማለት ነው ኡስታዝ ቅድም እንትን ያልከው ላይ አሁን የወንጌል ጸሐፊያን ብዙ ናቸው። ታሪኩ ዋናው ታሪኩ እንትን ማለት ነው እንጂ አሁን የወንጌል ጸሐፊያን ቃላት አጠቃቀም ስለሚለያይ ነው እንጂ ታሪኩ አንድ ነው እኮ ቅድም ማቴዎስን የጻፈው ማን ነው? የማቴዎስ ወንጌል ላይ የዳይ ልጅ የአብርሃም ልጅ የሚለው ማን ነው የጻፈው? እሱ የማቴዎስ ወንጌል ነው የሚለው። እንግዲህ ማቴዎስ ካለ ማቴዎስ ነው።
ማለት እንትን የታለ ማቴዎስ መጽሐፍ ምን ልትጠቅስተኝ ምዕራፍ 1 ቁጥር ስንት እንዳገኘዋለሁ? ምን የሚለው ማቴዎስ እንደጻፈው የሚያሳይ እንዴ? ከመጀመሪያ ማቴዎስ ወንጌል አለ የሚለው የማቴዎስ ወንጌል ማለት ጸሐፊዎቹ ናቸው። ከላይ ያዙ የሱማ መጽሐፍ አስቴርም ስለሚል እኮ አስቴር ናት የጻፈችው ማለት አይደለም። አይዛ ላይ አስቴር ታሪክ ነው ያለው እኮ እንደዛ ነው ያለው እኮ። ስለዚህ አሁን የማቴዎስ ወንጌል ጻፈው ወንጌል ላይ ግን ማለት ነው ወንጌል ላይ ሙሉ የክርስቶስ ታሪክ ሆኖ የጸሐፊያኑ ስም ነው የተቀመጠው። አንደኛ ሳሙኤልና ሁለተኛ ሳሙኤል ስለተባለ የነ ሳሙኤል ታሪክ ነው እንዴ የተጻፈው? እንዴ ነብዩ ሳሙኤልም አለ፣ የነብዩ ሳሙኤልም ታሪክ አለበት። በዛን ዘመን ደግሞ የነበሩ ነብዩ ሳሙኤል በነበረበት ጊዜ ሁለተኛ ሳሙኤል ላይ ስለ ሳሙኤል አያወራም። ስለዚህ ስለ ሳሙኤል ሳያወራ የሳሙኤል መጽሐፍ እንዴት ተባለ? ሳሙኤል በእንትን ሁለተኛ ሳሙኤል የተባለው ተያያዥነት ስላለው ነው እኮ። ማነው ሁለተኛ ሳሙኤልን የጻፈው? እንትኖች የታሪክ ጸሐፊያን ነው የሚጽፉት። አሁን እንትን ላይ ማለት ብሉይ ኪዳን ላይ ለምሳሌ እንደዛ ነው። ስለዚህ የማቴዎስን ጸሐፊ ከኔ ወለደ እያለ የሚያወራው ማን ነው? ምን ላይ? ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ከኔ ወለደ እያለ የሚያወራው ማን ነው? እንትኑ ነው ጸሐፊው ነው የሚጽፈው። የማቴዎስ ወንጌል ይላል። የማቴዎስ ነው የጻፈው። የማቴዎስ ወንጌል እኮ የሚለው ከላይ ነው ራሱ ሄዱ ነው ራሱ ሄዱ ነው። የማቴዎስ ወንጌል ካለ ከመጀመሪያ እስከ መጨረሻ ሙሉ የማቴዎስ ወንጌል ነው ማለት ማቴዎስ ነው የጻፈው። የማቴዎስ ወንጌል የሚለው ሰዎች ከላይ ጻፉት ነው አማርኛ ላይ ማለት ግሪከኛው ላይና እንትኑ ላይ ስትመለከተው የማቴዎስ ወንጌል የሚል ነገር የለውም ራሱ። እና ማቴዎስ ምዕራፍ 1 ቁጥር ስንት ላይ ነው የማቴዎስ ወንጌል የሚለው? መጀመሪያው ግልጥ ስታደርግ የማቴዎስ ወንጌል እና ምዕራፍ 1 ብሎ ይጀምራል። እሱማ መጽሐፈ ኢያሱ ይልሃል። ግን ኢያሱ ስለ መጽሐፉ ምንም ማስረጃ የለንም። ምን ኢያሱ? የመጽሐፈ ኢያሱን የጻፈው ማን ነው? ለምሳሌ ኤግዛምፕል እኔ በብሉይ ኪዳን እንትን መረጃ ልሰጥህ አልችልም። የኦሪትን ካልሆነ አሁን የብሉይ ኪዳን መጽሐፍ የጻፉት እንትኖች ናቸው። ታሪክ የሮሚ መልእክት የጻፈው ማን ነው? እንደዛ ካልከኝ የሮሚ መልእክት የጻፈው ማን ነው? የማንን የሮሚ መልእክት የጻፈው ማን ነው? ቅዱስ ጳውሎስ። ማስረጃ አለ ይኖር ይሆን? የቅዱስ ጳውሎስ መልእክት ስለሆነ ቅዱስ ጳውሎስ ነው። እሺ እስቲ ሉቃስ 16:22 ላይ አውጣለት ኢምራን። ሉቃስ 16:22 ሉቃስ ማን ነው? ሮሜ 16:22 ይቅርታ፣ ሮሜ 16:22 እሺ ማን የጻፈው ይሄን መልእክት? የሮሜ መልእክት የጻፈው ማን ነው? ይሰማል። ማን የጻፈው? የሮሜ መልእክት የጻፈው ማን ነው? እኔ ጤርጤዎስ ነው የሚለው። ይህንን መልእክት የጻፍኩት እኔ ጤርጤዎስ በጌታ ሰላምታ አቀርብላችኋለሁ ይላል። የሮሜ መልእክት ማን የጻፈው? ጤርጤዎስ ነው የሚለው። እኔ አላነበብኩትም ብዙ እኮ። የሮሜ መልእክት የጻፈው ማን ነው? ጳውሎስ ነው ወይስ ጤርጤዎስ ነው የጻፈው? ያው ጤርጤዎስ ካለ ያው ጤርጤዎስ ነው። ኦኬ፣ ስለዚህ ልክ እንደዛ ማለት ነው። አየህ የሮሜ መልእክት ስለተባለ እንደዛ አይደለም ማለት ነው። ኤኒዌይ እሱ ያው እዚህ ጋር የሐዋርያት ጳውሎስ መልእክት ነው የሚለው የሐዋርያ ጳውሎስ መልእክት ነው። ስለዚህ በዛ መሰረት የሮሜ መልእክት የጻፈው ጳውሎስ ነው ወይስ ጤርጤዎስ ነው የጻፈው? የጳውሎስ እንትኖች ደቀ መዛሙርቶች የጳውሎስ ደቀ መዛሙርቶች ስለሆኑ በጳውሎስ እንትን ከላይ ተብሎ ነው። ማነው የጳውሎስ ደቀ መዝሙር? እነዚህ የጻፉት እነማን ናቸው የጻፉት? ይሄ አሁን ያነበብከው ጤርጤዎስ የሚለው ጤርጤዎስ የጳውሎስ ደቀ መዝሙር ነው። ያው ከላይ የቅዱስ ጳውሎስ መልእክት ይላል አይደል እኮ። እሱን የጻፉት እኮ ከላይ ሰዎች ናቸው የጻፉት። እንትን ላይ የለም፣ ደብዳቤው ላይ የለም። ከላይ አማርኛ ጸሐፊዎቹ የሐዋርያ ጳውሎስ መልእክት ወደ ሮሜ ሰዎች ብሎ ጻፉ ከላይ እንጂ እኮ ግሪኩ ላይ አታገኝም እንደዚህ አይነት ነገር። እኔ ግሪከኛ ባይዘው ግን ከላይ ሄድላይን ስለተጻፈ አሁን መጽሐፈ ጨባሪቆስ ማን የጻፈው? እሺ አሁን አንተ በአንተ ትምህርት
ኧረ በስመ አብ እኔ እንደዚህ እንትን መጽሐፍ እንትና ምናምን ብትለኝ እኔ ብዙም እንትን መጽሐፍ ቅዱስ ላይ መጽሐፈ ማርቆስ አሁን 4:2 ላይ ብሉ በአፈር እስከምትበሉ ጠጡ ወደ እኔ እስክትመጡ ይላል መጽሐፈ ጨማሪቆስ 4:2 ላይ። አሁን አንተ ትቀበለዋለህ? ምንድነው ጨማሪቆስ ደግሞ? መጽሐፈ ጨማሪቆስ ጥቅስ ነው እንትና መጽሐፍ ነው። ምን? ኧረ መጽሐፍ ቅዱስ ላይ እንደዚህ የሚል የለም። 80 አትቀበልም አንተ? 80 አትቀበልም? 80 መጽሐፉ እኮ አለኝ። ጨማሪቆስ የሚል አለ። እንዴት አለ? ጨማሪቆስ አትቀበልም? መጽሐፈ ዲስቅልያስ ትቀበላለህ? ለምን 80 እኮ መጽሐፍ አለኝ። ዲስቅልያስ አለ ወይ መጽሐፍ ላይ? የለም ዲስቅልያስ አታምንም? ዲስቅልያስ 2:1 ላይ ምን ይላል? ከማቴዎስ ወንጌል እስከ ራዕይ ዮሐንስና ከዘፍጥረት እስከ እንትን ዲስቅልያስን አውጣለት ይምራን። ኧረ እኔ አታውጣልኝ። እኔ መጽሐፍ ቅዱስ ላይ ያለውን ነው እኮ። መጽሐፍ ቅዱስ እኮ ነው 80 እኮ ነው። ኧረ እኔ ላይ የለም። ኦኬ ዲስቅልያስ ያውጣልህ እንዴ? በነገራችን ላይ አታነቡ መጽሐፋችሁን። ችግር ይኸው መጽሐፈ ዲስቅልያስ አይታየም? መጽሐፈ ዲስቅልያስ ይታያል? ዲስቅልያ የሚልማ ይታኛል። የሰንበት ትምህርት ቤትም መጽሐፍ ቅዱስም በትማለኝ እንደዚህ የሚል የለም እኔ ላይ አለ። 80 ሂድና ኦርቶዶክስና አስተማሪዎችን ከ80 አንደኛው የአዲስ ኪዳን የቀኖና መጽሐፍቶች ውስጥ አንደኛው ዲስቅልያ የሚባል መጽሐፍ አለ ወይ ብለህ ጠይቅ። እሺ መጽሐፈ ቀለሚንጦስን ታውቀዋለህ? መጽሐፈ ቀለሚንጦስ መጽሐፈ ቀለሚንጦስ ሲባል እንትን እላለሁ ግን አላነበብኩትም። ያው ባይብል ላይ አለ እዚህ ላይ ያንተ ባይብል ላይ 80 አውጣለት። ቀለሚንጦስ ያው ይታያል። እሺ መጽሐፈ ደበላን ታውቀዋለህ? መጽሐፈ ምን ደበላ? ኧረ እኔ እኮ ነገርኩ 80 ብቻ ነው እኔ ጋር ያለው። እኔ ደበላ እንትና ላይ አላውቅም። እሺ መጽሐፈ ጨቡዴን ታውቀዋለህ? ተው እንጂ ጨቡዴ እንትን የሚባል እንኳን የለም። እንትና ተበላ ተው እንጂ ኡስታዝ። አይ አይደለም እኮ ካላወቃቸው ችግር የለውም። ኖ እዚህ ጋር መጽሐፈ እንትና ሳይሆን ጨቡዴ ምናምን ሳይሆን የለም። እንደ ምን ማለት ነው? ማን ያድናውጣው እንዴ? ጦቢት አለ እንዴ? ጦቢት ታውቀዋለህ? ጦቢትን ታውቀዋለህ? ጦቢት አሁን እንትናችሁ ይሄ ነው ኮንቴንታችሁ የምትወያዩበት መጽሐፍ ጦቢት አለ። ጦቢት የለም። መጽሐፈ ጦቢት የለም። አንተ ጦቢት የለም። መጽሐፈ ያስከው ላይ መጽሐፈ ጦቢት የለም። መጽሐፈ ጦቢት ታውጣለህ? ኧረ አታውጣልኝ፣ ችግር የለውም። እኔ ጋር ያለውን ያነበዋለሁ። ይኸው ጦቢት አንተ ጋር ያለው ራሱ ጦቢት ይላል። አውጣው ከፈለክ መጽሐፈ ጦቢትን አውጣለት። ብሉይ ኪዳን ላይ ብሉይ ኪዳን አንተ ያዝከው መጽሐፍ ላይ አለ። መጽሐፈ ጦቢት 80 ላይ አለ። እሺ መጽሐፈ ሲራክስ? መጽሐፈ ሲራክ አለ አንተ ላይ? ሲራክ አለ። መጽሐፈ ባሮክስ? መጽሐፈ ተረፈ ባሮክ ሙዝደሊፋ አለ። ሙዝደሊፋ ይምራን ምን እያልክ ነው? እኔ የምልህ ኡስታዝ ወይድ ኡስታዝ ወይ እንትን ነበረ የሆነ ሰው እንትን የሆነ መልዕክት ለማስተላለፍ ፈልጌ ነበረ። ኦኬ ምን ነበረ? እንትን እፎይ ማለት ነው የእንትን የቁርአን ጸሐፊዎች መረጃ እንድስጡኝና ንጽጽር ላቁ ምናምን እያለ ስጡኝ የሚል ብሎ የሚሰጠው ጠፍቶ ነው። ለምን አሰጡትም? ያውጣልህ ከፈለክ ሂድና ስጠው። ያውጣልህ ይምራን አውጣልህ እንዴ አውጣልህ። ያው መስጠት ትችላለህ። ኧረ እኔ አልሰጥም። ለምን እሰጣለሁ? እፎይ ማለት ምን ማለት እንደሆነ ታውቃለህ? ትርጉሙ አይ እፎይማ ሰው ነው። የኮርኒስ አይጥ ማለት ነው።
ኧረ እንደዛማ ትበሉ ኡስታዝ ስጠው እናንተም በለው። ኧረ እኔ ለምን እሰጣለሁ? እኔ እኮ እንትን ሀሳቡን የተነገርኩት የቁርአን ጸሐፊዎች ማናቸው ስትል እናውጣለን እናሳይ። ቢያንስ ህዝቡ ፊት ራሱ እንደዚህ ይኸው። አሁን እኮ እዚህ ጋር አተሳደቡ የሚለውን እንትን አይጥ ብሎ መሳደብ ጥሩ አይደለም እኮ። አይጥ ሲሆን ነው አይጥ የሆነን ሰው ነው አይጥ። ለምሳሌ ደንቆሮ የሆነውን አካላይ ደንቆሮ ስትል ነው ስድብ የሚሆነው። አካላይ አይጥን አይጥ ስትል ነው ስድብ። መንፈሳዊ ከሆነ ግን ችግር የለውም። ኢየሱስም መንፈሳዊ አይጥን ተናግሯል። ለዚህ ኢኮኖሚክስ አይጥ ያልኩት ከምሳሌ አነጋገር ነው። ኦኬ ፐርሰናሊ አታርገው። አውጣለት ይምራን እና እንሂድ እንተኛ። ኧረ ለሱ ስጡ ለሱ ኡስታዝ በቃ ይበቃል። እሺ በቃ ሰላም ደሩ ሁላችሁም መልካም አዳር ብያለሁ። ሰላም ዘር ይባል ሰላም ደሩሽ። ኦኬ እረፍት አድርግ ይባል አመጣለሁ ታስገቡኛላችሁ። ኢምራም ኡስታዝን አይ ነው ሰላም ደሩሽ ወንድሞቼ። ደህና ደር መንግስት ምስኪን ነው ታውቃለህ። ወላሂ ኡስታዝ ማሻአላህ ብያለሁ። በጣም ደስ የሚል ቆይታ ነበር። ምስኪን ነው። መጽሐፈ ጨባርቆስ 4:2-4:1 ላይ ብሉ በአፈር እስከምትበሉ ጠጡ ወደ እኔ እስክትመጡ ይላል። መጽሐፈ ጨባርቆስ 4:2 ላይ 4:1 ላይ ይሄን ጥቅስ አያውቁትም እነሱ። አንዳንድ የሚያሳይ ልጅ አለ አስገባው። ኢምራን ደክሞሃል አይደል? እንተኛ ላ ኡስታዝ ብቻህን ስለሆንክ የሆነ እረፍት ማድረግ አለብህ። ኢንሻአላህ እንወጣለን። እኔ ግን ተኝቼ ስለሆነ የማው አታስቡ። ኦኬ አስገባው። ኤቭሪ ምናምን የሚባል ልጅ የሆነ ልጅ በጣም እየጻፈ ነው። እሺ ያው ገብቷል። ፎሬቨር ሰላም ወላችሁ። ሰላም እንዴት ነህ? እግዚአብሔር ይመስገን። አሁን ለፎይ ተሐየ የነበረው የቁርአን ጸሐፊዎች ነው ታይት ይችላል። አሳየው ይብራን አውጣ እና አሳየው። ያ ጸሐፊዎች ማን ይላል? ቁርአን አረብኛ ስለሆነ ብዙ አይነበው። ዘይድ ለምሳሌ ዘይድ ኦኬ ሁላፊዎቹ ማን ዘይድ ሁሉንም ቁርአን ጻፈው ዘይዶ ሙሉ ቁርአን ይጽፉ ነበር። ወደ 48 የሚደርሱ ጸሐፊዎች ነበሩ። ኦኬ ግን 48ቱም ሷሃባዎች ናቸው ወይስ ይታወቃሉ ወይስ ዘይድ ብቻ ነው ከዛው የሚታወቀው? ሷሃባዎች ናቸው ይታወቃሉ። ስም ዝርዝራቸው ሁሉ አለኛ ጋር። አዎ ግን 48ቱም ሷሃባዎች ናቸው ማለት ነው። አዎ የረሱል ሰለላሁ የአይንና የጆሮ እማኞች ናቸው እኮ 48ቱም ሷሃባዎች ናቸው ማለት ነው። እና ማን የትኛውን ምዕራፍ እንደጻፈ ይታወቃል። ነው አንድ ላይ እኮ ነው። አንድ መጽሐፍ እኮ ነው። አንድ መጽሐፍ አንድ ሰው እንደዛ ምዕራፍ አንድ ሰው እሱ እንደ ባይብል ሲሆን ነው። ባይብል 66 ወይ 81 መጽሐፍ ነው አይደለ? ለምሳሌ ኤግዛምፕል ልክ አሁን የማቴዎስን ወንጌል ማን ነው ጻፉ ብዬ ብጠይቅ ማቴዎስ ትለኛለህ። እንደዛ አይደለም እንደ ቁርአን ጋር ስትመጣ ማለት ነው። ቁርአን ጋር አንድ መጽሐፍ ነው ያለው፣ ብዙ መጽሐፍ አይደለም። አንድ መጽሐፍ አንድ ሰው ሊጽፈው ይችላል። ሌላውም ሰው ደግሞ አንድ መጽሐፍ ሊጽፍ ይችላል እንጂ ምዕራፍ አንድን ከሌን የጻፈው ምዕራፍ አንድን ብትለው የተለያየ መጽሐፍ ሲሆን ነው። ገብቷል? ሲያጽፉ ምዕራፍ አንድን ከሌ ጻፈው ምዕራፍ ሁለትን ትላለህ። አሁን ባይብል የተለያዩ ሰዎች ናቸው የጻፉት። በተለያየ ዘመን በተለያየ ቦታ ላይ የነበሩ ሰዎች ናቸው። ስለዚህ 66 ጸሐፊዎች ሊኖሩት ይችላሉ። ወደ 40 ከሚያክሉ ሰዎች ጽፈውታል ባይብልን። ለምን? በተለያየ ጊዜ የነበሩ ሰዎች ናቸው። ቁርአንን ግን በአንድ ዘመን የነበሩ አንድ መጽሐፍ ነው። ለምሳሌ ዘይድ ሲጽፍ ሙሉ ቁርአን ነው የሚጽፈው። ዑመር ሲጽፍ ሙሉን ቁርአን ነው። አሊ ሲጽፍ ሙሉን ቁርአን ነው እንጂ ምዕራፍ አንድን ከሌ ምዕራፍ ሁለትን አይባልም። እንደዛ አይባልም። እንደዛማ ካልክ ምዕራፍ አንድ ላይ ያለው አንድ ምዕራፍ ስንት ቁጥር አለው? ስንት አንቀጽ አለው? ለምሳሌ ሱረቱ በቀራ ስንት አለው? ስንት አንቀጽ አለው? 200 ምናምን 200። ስለዚህ የመጀመሪያውን አንቀጽ ማን የጻፈው ብለህ ልጠይቀኝ ነው ነገ ጠዋት። ስለዚህ ሁለተኛውን አንቀጽ ማን ነው? ሶስተኛው ማለት መጀመሪያ ያለው። ስለዚህ ቁርአን ሲጽፉ ሁሉም ናቸው የጻፉት። ሲጽፉ ሙሉን ነው የሚጽፉት እንጂ ለምሳሌ ሱረቱ በቀራን የጻፈው ከሌ
ሱረቱ አሊ ኢምራን የጻፈው ከሌ ምናምን የምትለው ነገር መጽሐፍ ስለ መጽሐፍ አይደለም፣ ስለ አንድ መጽሐፍ ነው የምናወራው። በቀራ ምናምን የሚባሉ የቁርአን ምዕራፎች እንጂ ራሳቸውን የቻሉ መጽሐፎች አይደሉም። አይ ቲንክ ለዛ ነው ሚስ አንደርስታንዲንግ የተፈጠረው። እኛ ባይብልን ዘፍጥረትን የጻፈው ማን ነው ስንል ዘፍጥረት አንድ መጽሐፍ ነው ራሱን የቻለ፣ ዘጸአት ራሱን የቻለ አንድ መጽሐፍ ነው። ዘውልቅ አንድ። ለዛ ነው ዘፍጥረት ማን የጻፈው ብለን ጥያቄ የምናቀርበው። የማቴዎስን ወንጌል ማን የጻፈው ስንል መጽሐፍ ማቴዎስ ወንጌል የሚባለው አንድ ራሱን የቻለ መጽሐፍ ነው። የተሰበሰበው በተለያየ ጊዜ ነው። በራሱ ሲሰበሰብ አንድ ላይ አይደለም መጀመሪያ የነበሩት፣ በኋላ ላይ ነው የተሰበሰበው። በጉባኤ ደረጃ ነው የተሰበሰቡት እነዚህ መጽሐፍቶች እንጂ ሲጀምር አይ ባለፈውም አንተም ኢምራንም መሰለኝ የነበረው ሳሂህ አልቡኻሪ ላይ ምዕራፍ ሱረቱ ኢምራን እና ሱረቱ በቀራን የጻፈው ከክርስትና ወደ እስልምና ተመልሶ ከእስልምና ደግሞ ከጻፈው በኋላ የጻፈ እያለ ማለት ነው። አላለቀም። ቁርአን እኮ 23 ዓመት ነው እንትን ያለው 23 ጻፉ የሚባሉት ልክ ሲያልቅ ነው። ቁርአን አልቆ ያለቀውን ቁርአን ነው ቁርአን ጻፉት ነው። እሱማ የቁርአን ምዕራፍ ነው የሚባለው። እሱ የቁርአን ምዕራፍ የሚባልበት ምክንያት ገና እየወረደ እያለ የነበረ ሰው ነው በአንድ ወቅት የነበረ። አዎ ግን ከእስልምና ቁርአን የጻፈው ከእስልምና የወጣው ሰውዬ ግን ምዕራፍ 2 እና ምዕራፍ 3 ግን ጽፎታል። እየጻፈ ነው እሱ። ሙሉን ጻፈ አይባልም። የቁርአን ጻፈ አይባልም እሱ። ታዲያ ማን የጻፈው ማለት ነው? ሱረቱ ኢምራን እና ሱረቱ በቀራ ሁሉም ጽፈዋል። እነዛው ጻፊዎቹ 48 የተባሉ ጻፊዎች ሁሉም ጽፈዋል ሙሉን። ቅድም አሁን ግን መሐመድ ቁርአንን ከዛይድ ተማሩ ነው እንጂ ያለው ዛይድ ጻፈው የሚል ማስረጃ ግን አላየውም። ረጅም ጊዜ ማን ጻፈው? አይ ቁርአንን ከአራት ሰዎች ነው ከአምስት ሰዎች ተማሩ ይልና ዛይድን አንዱ ይጠቅሰዋል። ስለ ሂፍስ ነው የሚያወራው። ስለ ሂፍስ ነው ራሱ ስለ ሂፍስ ስለ ማፈዝ ነው የሚያወራው። ማፈዝና መጻፍ ደግሞ ይለያያል። በቃል ስለመሸምደድ ቁርአንን ከጻፉ አራት ሰዎች ተማሩ ብለው ነው ያሉት አይደል? እንደዛ አይነት ነገር ብሎ እና ዛይድ ነው ስሙ ጠቅሷል እንጂ ጸሐፊዎች ነው የሚል አላየውም መሰለኝ። አራት ሰዎች ብለው ነው የሚሉት እንጂ አራት ጸሐፊዎች አይልም። ቢልም ደግሞ ችግር የለውም። ዋናው ነገር አራቱም ካሉ በቂ ነው። የግድ እንትን አይደለም። አንድ ሰው ካለው ራሱ በቂ እኮ ነው። ለምሳሌ ማቴዎስን ወንጌል ጻፈው ማቴዎስ ብቻ ነው አይደለ? ከማቴዎስ ውጪ ማቴዎስን የጻፈው አለ? አሁን ጥያቄ ስለሆነ ስለዚህ እኮ ነው የምልህ እኮ የማቴዎስን ወንጌል አሁን የጻፈው ማን ነው ብለህ ብትል አንድ ሰው ከተጠቀስኩልህ በቂ ነው። በቃ ዘይድ ከተጠቀሰ አራት ሰዎች ከተባሉ በቂ ነው። አንድ ሰውም ካለ በቂ ነው። ለምን አንድ መጽሐፍ ነው። አንድ ሰው ጸሐፊው ማን ነው ስትለኝ የቁርአን አንድ ሰው በጠቅስልህ በቂ ነው። ብዙ እነዛ ነው 48ቱን መዘርዘር አይጠበቅብኝም። ለምሳሌ ሐዲሱ ላይ ግን የሚለው ግን ቁርአንን መማር ከፈለጋችሁ ከዛይድ ተማሩ ነው ምናምን ነው እንጂ የሚለው ቁርአንን ከዛይድ ጻፉ የሚል አላየውም። ሐዲስ ላይ ማየት ይችላል ማለት ነው። የቁርአን ጸሐፊ ዘይድ ነበረ ብሎም እንትን የሚናገር አለ። ራሱ ኢማም ቡኻሪ ላይ ነው፣ ኢማም ሙስሊም ላይም አለ። የቁርአን ዛዲ ላረመው ሲጀመር ዘይድ አይልም። ፎሬቨር ዘይድ አይልም። እሺ አንደኛ። ሁለተኛ ደግሞ የሚያወራው ሐዲሱ ስለ ሂፍዝ ነው፣ ነቅል ነው። ነቅሉ ደግሞ የሚለው በቃል መማር ነው እንጂ ስለ መጻፍ አያወራም። ነብዩ ሰለላሁ ዐለይሂ ወሰለም ዘይድን ጠርተው ጻፍ ብለውታል። ከፈለክ እናሳያለን። ጠርተው የቁርአን ጸሐፊ ብለውታል። ቀጥል ኡስታዝ። ከሐዲስ ቁርአን የጻፈው አለ። ከሐዲስ ውስጥ ቁርአን የጻፉ ሰዎች እንደዚህ ተብሎ የጻፈ እኮ አሁን እኮ አንድ ሰው ራሱ ካለ እኮ ይበቃሃል። ራሱ አንድ ዘይድ ካለ በቂ ነው። ራሱ የቁርአን ጸሐፊ የግድ ሌሎቹን መዘርዘር አይጠበቅብንም። የቁርአን ጸሐፊ ማን ነው ጥያቄ። ማን ጻፈው ቁርአንን አልክ? ዘይድ ብለናል። ከዛ ዘይድ እንደጻፈው ማስረጃ ከተሰጠ በቂ ነው። አራት ሰው የጻፈው አምስት ሰው የጻፈው እሱ አይደለም ፖይንቱ። ቁርአን ተጽፏል ወይስ አልተጻፈም ነው ዋናው ፖይንቱ። የጸሐፊው ይታወቃል ወይስ አይታወቅም ነው ዋናው ነገር። አንድ ሰው ከሰጠንና የሚታወቅ ካለ በቂ ነው። ኦርቶዶክስ ነህ፣ ካቶሊክ ነህ፣ ፕሮቴስታንት ነህ? ወገናችን ፎሬቨር ኦርቶዶክስ ነህ። ኦርቶዶክስ ነህ። የዘፍጥረትን የጻፈው መጽሐፍ ማን ነው በእናንተ? ሙሴ። በምንድን ነው የሚታወቀው? እናንተ በምንድን ነው የምታውቁት? ሙሴ እንደጻፈው ይታወቃል። እዛው አለ እስከ ዘዳግም ድረስ እሱ እንደጻፈው ነው የሚታወቀው። ኦኬ፣ እስቲ ኤቪደንስ ይኖር ይሆን ዘፍጥረትን ሙሴ እንደጻፈው? ምክንያቱም መጽሐፉ የወረደው ለእሱ ነው እኮ። አሳሳይን ዘፍጥረትን የጻፈው ሙሴ ነው የሚለው የቱ ጋር ነው ያለው? አዎ ግን አሁን ልጠይቅ ነው የመጣሁት። ልጠይቅ ነው የመጣሁት። አይ እንደው እግረ መንገድን ነው እኮ
እግረ መንገድን እንድታየው ነው። እሺ ዘዳግምን ሙሴ ሞተ ተቀበረ የሚለው ማን ነው? ዘዳግም ጋር ሙሴ ተቀበረ እስከዛ ድረስ መቃብሩ የለም ምናምን እያለ የሚያወራው ማን ነው? ኢያሱ ነው ዘዳግምን የጨረሰው። ምክንያቱም ታሪኩ ጀምሮ ማለቅ አለበት። ግን አሁን ኢያሱ ስለመሆኑ በምንድን ነው የምናውቀው? ፎሬቨር ምክንያቱም ኢያሱ ቀጣዩን መጽሐፍ የጻፈው ኢያሱ ነው። ሁለተኛ ደግሞ ኢያሱ አብሮት እንደነበረም ኢያሱ ሞተ ተቀበረ የሚለውስ መጽሐፈ ኢያሱ ላይ ማን ነው? አሁን እኮ ነው እንደጠይቅ ነው እና አይ እግረ መንገድ እንታየው ነው። አሁንም እኮ የቁርአን ጸሐፊም እኮ አላረጋገጥልኝም። ዛይድ ማለት ምን ማስረጃ ተጠያየኝ ዘይድ አውጣለት። አይ ይወጣል። አይ እንደው ገርሞኝ ነው ራሱ። ሁለት ማስረጃ ላቅርብ ኡስታዙና። አንደኛ ማስረጃ ያው ብዙ መጽሐፎች አሉ። ከነሱ መካከል ጀምዑል ቁርአን ምን ብሎ ያስቀምጣል? ለምትበለ ዘይድ ምን አለ? ኩንቱ አክቱቡ ወህይ እንደ ረሱልላህ የአላህ መልእክተኛ ዘንድ ተቀምጬ ቁርአን ወህይን ራእይን እጽፍ ነበረ። ወህወ ዩምሊ አለየ ነብዩ እያነበቡልኝ ፈኢዛ ፈረግቱ ጽፌ ስጨርስ ቃለ ይቅረሁ ነብዩ አንብበው ይሉኛል። ፈአቅራአሁ ከዛም አነበዋለሁ ይላል። አንደኛ ማስረጃ ይሄ። ሁለተኛ ደግሞ ማን ኡበይ ይሄንን መጽሐፍ መቼ የጻፈው ማን የጻፈው ምንድነው? ሐዲስ ነው? ጀሙል ቁርአን ሐዲስ ነው። ጀሙል ጠበራኒ አለ የሐዲስ ቁጥር 1943 ላይ ሐዲስ ነው። ሐዲስ ምን የሚባል ሐዲስ? ሙጀም ጠበራኒ የሚገርመኝ ሰምቼው አላውቅም። መስማት አለብህ። አለመስማትህ ማስረጃ ውድቅ ያደረገው ሐዲስ ቁጥር 1943 ለመስግቦ ለማንበብ እንዲመቸኝ መዝግቦ ልቀጥል። እሺ ተጨማሪ ደግሞ ምሳሌ ኡበይ ሰሂህ ቡኻሪ 460 ላይ ሰሂህ ቡኻሪ 460 ሙጀም ጠበራኒ 1943 ማን አጠባራኒ? ሙጀም አጠበራኒ ሐዲስ ቁጥር 1943 በደንብ ይዘሃል? እሺ በተጨማሪ ሰሂሁል ቡኻሪ 4960 ላይ ምን ይላል? ነብዩ ኡበይን ጠሩትና ምን አሉት? ኡበይ ሆይ አላህ አንተ ላይ ቁርአንን እንዳነብ አዞኛል አሉት። فقال الله سماني لك አላህ ነው እንዴ ቁርአን አስተምሩ ያላችሁ እንዴ አላችሁ ነብዩ። ቃለ ናም ነብዩ አዋሉ ከዛ ፈበካ አለቀሰ ይላል። ስለዚህ ኡበይ ቁርአን ተማሪ ነበረ። ኡበይ ምን ጻፈ ስንል ደግሞ ይሄን መጽሐፍ ተመልከተው ኢትቃን ፊ ዑሉሚል ቁርአን ወልሙስ ከአንድ ሺህ ዓመት የተጻፈ መጽሐፍ ነው። ጸሐፊው ጀላሉዲን ሰይድ ረህመቱላሂ ዐለይሂ ናቸው። ምን አሉ ተመልከት። ሐዲሱን ካስቀመጡ በኋላ ኡበይ ከጻፈው የቁርአን አንቀጾች መካከል አሉ ኡበይ ከጻፈው ኡበይ ምን ጻፈ? ሱረቱል በቀራ፣ ሱረቱን ኒሳ፣ ሱረቱ አሊ ኢምራን፣ ሱረቱ እያንዳንዱ ምዕራፍ ጽፏል። ያው ሁሉም ስማቸው ከነስማቸው ሱረቱ አልበለድ፣ ሱረቱ ሁጅራት፣ ሱረቱ ዛሪያት፣ ሱረቱ ሙዘሚል እያንዳንዱ ጽፏል። ማን ኡበይ። ሳሂህ አልቡኻሪ ስንት ነከኝንም ኢማን ሶሪ 4960 አገ ሌላ ቦታ ላይ እንደገና እኮ ከእስልምና ወደ ክርስትና የሄደው ሰውዬ ምዕራፍ 2 እና ምዕራፍ 3 እንደጻፉ ይናገራል። ሁለቱም ኮንትራክት አያደርጉም ማለት ምን ችግር አለ? አንድ ጻፍ አይደለም ያለው ምን ችግር አለ? እኔ ሳወራ ኢምራንም ሊጽፍ ይችላል፣ አንተም ልጽፍ ትችላለህ። ግማሽ ድረስ ሰምተህ ግማሽ ድረስ ጽፈህ የሆነ ሰዓት ላይ በቃ ወይድን አልቀበለውም ማለት ትችላለህ። ግማሽ ዋናው ነገር የሚጽፈው ሰው አካል መኖሩን መታየቱ ነው እንጂ አንተ ጻፍከው ኢምራን ጻፍከው ዋናው ነገር መጻፉ ነው። ጃም ሊጽፈው ይችላል፣ ሂባም ልትጽፈው ትችላለች። ስለዚህ ግማሽ ጻፈው ይላልከ ነው። አይ ሁለት ነው እኮ 114 ሱራ ነው ቁርአን ያለው። ከዛ ውስጥ ሁለቱን ሱራዎች ጻፋቸው ልበልህ። ኦኬ በጻፈበት ሰዓት ሙስሊም ነበረ። ከዛ በኋላ እስልምናን ትቶ ወደ ክርስትና ሄደ። ምንም ቴዎሎጂካል ማተር የለውም።
አዎ ግን አንተ ራሱ በቪዲዮ ተቀርጾ ሳየው ሳሂህ አልቡኻሪ ዳኢፍ ነው ምናምን ብለህ ነበርና ሳሂህ አልቡኻሪ ዳኢፍ ነው አለው እሱ ሐዲስ ዳኢፍ ነው ዳኢፍ ነው ማን ያለው? እኔ ብያለሁ እንደዛ? በቪዲዮ አይቻለሁ። ዳኢፍ ነው አላልኩም እኔ። አምጣ እስቲ። እንደዛ አላልኩም እኔ። ፈልግና አሳየኝ ሌላ ቀን ስመጣሽ ላይቭ ሌላ ጊዜ ማሳየት ይችላል። አሁንም ሁለቱን ሱረቱ በቀራና ሱረቱ አሊ ኢምራን የጻፈው ሰውዬ ተመልሶ ወደ ክርስትና የከፈረው ሰውዬ ሐዲሱ ዳኢፍ ነው ብያለሁ እኔ። ሐዲሱ ዳኢፍ ነው ብለሃል። አይ አላልኩም። ስለዚህ ስታመጣ እንቀጥላለን ማለት ነው። አሁን እስከምጣ ምክንያቱም አሁን እንትን ነው የሚሆነው። አምጣ የሚቀጣይ ጊዜ ስትመጣ ኦዲዮን አምጥተህ ዳኢፍ ነው ያልኩበትን እንትን ብለህ እኔ ብዬ አላውቅም እንደዛ። እሺ ሁለተኛ ጠይቅ ወይ? አይ ብዬ አላውቅም። የሚቀጥለው ጊዜ ስታመጣ የሚቀጥለው ጊዜ ስትመጣ አምጣው። እሺ እሺ እዚህ ጋር ሚውት አድርገኝና ከፈለክ አሳይ። ሚውት አድርገኝና ቼክ አድርጌ አሳይክ ማሳየት ይችላል። ኦኬ አምጣ። ሂድ አምጣ። እጠብቅሃለሁ። ዶክተር ከባድ ነገር እኮ ነው። እኔ ሰምቼ አላውቅም። ኧረ ቪዲዮ ማሳየት ይችላል። ሚውት አድርጌ አግኘው። እንጠብቅሃለን። ስንት ደቂቃ እንጠብቅህ? 5 ደቂቃ 10 ደቂቃ። ኦኬ እሺ ተዋለ በል ያዙለት እስቲ። ከስንት ነው? ከስንት ነው ያዙት? ደቂቃ ከ36 ነው እኔ ጋር የሚለው። አንተ ጋር ሲምራል እኔም ጋር እንደዛ በቃ 36 46 ሲን እንወጣለን። በቃ እሱን እንስማውና እስከዛ ጥያቄ ያለው ካለ ኮሜንት ላይ አድርጉት ጻፉ። ኢቭን ዶስ ከዛ እስከሚመጣ ድረስ ጀማዓተል ኸይር ከእስልምና ወጣ ያሉት ሲጀመር ታሪኩ ምንድነው? ኦሬዲ ሰውየው ክርስቲያን ነበር። ከዛ በኋላ ምን አደረገ? እኔ ሙስሊም ነኝ አለ፣ ወይም ደግሞ እስልምና ተቀበለ። ከዛ ነብዩ መጥቶ አስተምሩኝ አላቸው። ኦሬዲ ሰውየው ካፊር ነው፣ መጥቶ ሰለመ። ከዛ ነብዩ አስተማሩት አይደለ? ከተማሩ በኋላ ምን አደረገ? አውቁ ሳጭበረብ ምን አደረገ? እነ መሐመድ ላ ያዕሪፉ ኢላ ማ ከተብቱ ለሁ፣ መሐመድ እኮ አያውቅም እኔ ነኝ የማጽፈው አለ። ከነብዩ ተምሮ ዙሮ ምን አለ? እኔ ነኝ የማስተምራቸው አለ። ታሪኩ ይሄ ነው። ከዛም በኋላ ሞተ። እኔ ከምጽፍለት ውጪ ምንም አያውቅም አለ። ስለዚህ እሱ የሚጽፈው ማን ነገሮት ነው? ሲጀመር ቅጅቢ እኮ ነው ልጁ ሰውየው። እኔ ከምጽፍለት ውጪ አያውቅም አለ ማለት ነው። እኔ ከማጽፍለት ውጪ ማለት ነበረበት። ምክንያቱም የእሱ ሀሳብ እኮ ነበረ ማለት ነው። እና መጨረሻ ላይ እኮ ተቀስፎ ነው የሞተው አይደል? ከዛ ኢቭን ደግሞ የሚገርመው ነገር መሰላችሁ ኡስታዝ ሲሞት እኮ ራሱ ማለት ነው ለፈضቱል አርድ ምድር ተፋችሁ። ምድር ስተፋው ሰዎቹ ምን አሉ? በቃ ነብዩ መሐመድ ገለው ቀበሩት አሉ። ከዛ በኋላ በጣም አርቀው ቆፍረው ቀበሩት። ሁለተኛ ቀን ምድር ተፋችሁ። ሲመጣ አሁንም ነብዩ መሐመድ ከመቃብር አውጥቶ ነብያቸው ወቀሱ ሰዎቹ። ከዛ በጣም አርቀው ቀበሩት። ድጋሚ ተፋችሁ። የዛ ሰዓት ነብዩ እንዳልሆኑ ተገነዘቡና ጥለውት ቀረ። አስከሬኑ ምድር ላይ ዝም ብሎ በሰበሰ ማለት ነው። ይሄንንም አብሮ መቀበል ነበረባቸው ሲቀበሉ ማለት ነው። አንድ ወዶ አንድ አንጠልጥሎ አይሆንም ማለት ነው እንጂ ሐዲስ የቀረጣችሁ ከበረ። እስኪ ሜይና ገብታለችና አስተናግረው። እሺ አይ እሱ እስከሚመጣ ድረስ የሆነ ነገር እንሰጥ ነበር። ሉቃስ 23:45 ላይ ላውጣ 23:45 አያችሁት? የቤተ መቅደስ መጋረጃ ከመካከል ተቀደደ። ኢየሱስም በታላቅ ድምፅ ጮኸ፣ አባቴ ነፍሴን በእጅህ አደራ እሰጣለሁ ብሎ ይህም ብሎ ነፍሱን ሰጣል። የቤተ መቅደስ መጋረጃ ከመካከል ከተቀደደ በኋላ ነው ኢየሱስ በታላቅ ድምፅ የጮኸው ወይስ በኋላ ነው ወይስ በፊት ነው? ከተቀደደ በኋላ። ከተቀደደ በኋላ። እሺ ማቴዎስ 27:50 ማቴዎስ 27:50 ያ
ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተወ። እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ ይላል። ምድርም ተናወጠች፣ አልተሰጠቁትም። ጥያቄው የትኛው ትረካ ትክክል ነው? ኢየሱስ በታላቅ ድምፅ ጮኸ፣ ሕይወቱን የሰጠው የቤተ መቅደስ መጋረጃ ከመካከል ከላይ እስከታች ለሁለት ከተቀደደ በኋላ ነው ብሎ የሚተረክልን ነው ወይስ የሉቃስ ዘጋቢ ኢየሱስ በታላቅ ድምፅ ሕይወቱን ሰጠ የቤተ መቅደስ መጋረጃ ከመካከሉ ከላይ እስከታች ለሁለት ተቀደደ ከሚለው የትኛው ነው ትክክል? ቀጥሎ ሰገዝ ጋር ደግሞ ይላል ቁጥር 51 ላይ ያለው ጥያቄ ፈጥር እኮ እሱ ነው እኮ በለቆ። ቀጣይ ደግሞ ምንድነው የቤተ መቅደሱ መጋረጃ ከመካከሉ ነው የተቀደደው ወይስ ከላይ እስከታች ነው የተቀደደው? ከላይ እስከታች ከላይ ወደ ታች ነው የተቀደደው ወይስ ከመካከሉ ነው የተቀደደው? ሁለት ጨርቅ ነው እንዳይሉ፣ ሁለት መጋረጃ ነው እንዳይሉ። ከላይ እስከታች ከመካከል ነው። ከመካከል ተቀደደ ማለት ከመካከል አይተዋል አይደል? አንድ ጨርቅ እስቲ ከመካከል ቀደድልኝ ስለ ከመካከል ትገባና ትር ታረገውና ትከተዋለህ። ከላይ እስከታች ከሆነ ግን ከላይ አድርገህ ትር ታረገዋለህ። ስለዚህ ከላይ እስከታች ለሁለት መቅደድና ከመካከል ለሁለት መቅደድ ይለያያል። እሱ ራሱ ግጭት ነው እና ይሄን ይመስላል። ሜሪና እናውራት። ሜሪና ሰላም ብያለሁ። ሰላም፣ ጥያቄ ያለኝ ኡስታዝ። ጠይቂ። ይሰማል ድምጼ? ይሰማል። እሺ፣ በእስልምና አንድ ነው የምትሉት እናንተና የተለየ ሌላዎች አሉና እነሱ እንዴት ነው የምታያቸው? ለምሳሌ እኔ ያለሁበት ቦታ ላይ የተለዩ ናቸው፣ ግን ሙስሊም ነን ይላሉና የሚያደርጉት ከእስልምና ጋር አይገናኝም። እንዴት ይታያል ነው? ይጋጫል የሚያደርጉት ከእስልምና ጋር እናንተ የምትሉትና እነሱ የሚያደርጉት ነገር አይገናኝም እና ግራ ገብቶኝ ነው። ከቁርአን የወጡ ናቸው፣ ሺያዎች ናቸው እነዚህ እኮ። ቁርአናዊ ነው ወይ የሚያደርጉት ነገር እኮ? ሺያዎች ሲያደርጉ ቁርአናዊ ነገር ከቁርአን የወጣ ነገር ነው ያላቸው? አዎ ከቁርአን እንዳለ ወይንም ልጠይቅህና እንትን የሚሉትን ታስረዳኛለህ ካልሆነ። እሺ ያኔ ቁርአንን ብዙም ስለማላውቀው ነው። እሺ ለምሳሌ የተጸለየበት ውሃ ያመጣሉ። ሁለተኛ ነገር ደግሞ አንገት ላይ የሚታሰር ምንድነው አንገት ላይ የሚታሰር ቁርአን የታሸገ ማለት ነው። እሺ ልክ በክርስቲያን አሁን በእኛ በኦርቶዶክስ ለህፃናት የሚታሰራል አንገት ላይ አይደል? አዎ በልጅነት እንደዚህ አይነት ነገር አላቸው። ሲሰግዱ ደግሞ ድንጋይ ይጠቀማሉ። ድንጋይ ለምልክትነት ነው የሚጠቀሙት። እኔ አላቃቸውም ሺያዎችን። እኔ ብዙ አላቅም፣ ስለ ሺያም አላቅም፣ ሺያዎችንም አላቃቸውም። እኔ ኢትዮጵያ ውስጥም ሺያዎች እኮ የሉም። እኔ ያለሁበት ቦታ ላይ እንደዛ ነውና ብዙ ጊዜ ሳያት ግራ ስለገባኝ ነው ብታስረዳኝ ብዬ ነው። ይሄን ሺያዎችን እኔ ማቃቸው በእንትን ነው በተግባር ሳይሆን ስለ ሺያ ራፊዳ ስለሚባል ትምህርት አውቃለሁ፣ ስላስተምሮታቸው ማለት ነው። የመጀመሪያው ኸሊፋ አሊ ነው እንደሚሉ አውቃለሁ። 12 ኢማሞቹ ከሰማይ ተቆርሶ የመጡ ናቸው የሚል ትምህርት እንዳላቸው አውቃለሁ። እነዚህ አይነት ትምህርቶች አላቸው። ፍጡራንን እንደሚጣሩ በሌሉ በልክ እንደ ኦርቶዶክስ አይነት ኢማሞችን 12 ኢማሞችን እንደሚለማመኑ እንደሚጠይቁ ወደ ላይ ኢማሞችን እንደሚጸልዩ ዱዓ እንደሚያደርጉ አውቃለሁ። ይሄንን ነው የማውቀው። በተረፈ ምን እንደሚያደርጉ አላውቅም ራሱ ማለት ነው። ኢትዮጵያ ውስጥ እኮ ሺያ የለም። አዎ እኔ አረብ ሀገር ነኝና እዚህ ያለሁበት ቦታ እንደዛ ናቸውና እኔ አላውቅም። ስለ ሺያዎች ብዙ ታዲያ እነሱ እንዴት ነው? ኦኬ አላውቅም። እኔ አላውቅም። ትምህርታቸው ትክክል እንዳልሆነ አውቃለሁ፣ ቁርአናዊና ሐዲሳዊ እንዳልሆነ። በተረፈ የሚያደርጉት ነገር ግን ምን እንደሚያደርጉ ከምን አንፃር እንደሚያደርጉ አላውቅም። እኔ እውቀቱ የለኝም ስለነሱ። ትምህርታቸው ትክክል አይደለም። አስተምሮታቸው እንዲህ ብለው ያምናሉ ብለሽ ብትይ ኖሮ እነግርሽ ነበር። አሁን ውሃ ይጠጣሉ፣ አንገታቸው ላይ የሆነ ነገር ምንድነው ያንጠለጥላሉ፣ ድንጋይ ያደርጋሉ ምናምን ነገር ያልሽኝን አላውቅም። ራሱ ከምን አንፃር እንደሚያደርጉት መረጃ ይኑራቸው አይኑራቸው አላውቅም። ራሱ ከምን አንፃር እነሱን ሳወራቸው ነው የማውቀው።
በእናንተ ይፈቀዳል ታዲያ እንደዚህ ነገር? አሁን ልክ እናንተ ምናልባት ታወቃቸው ይነግርሻል። እኔ አላውቅም። እኔ ያለሁበት አካባቢ ላይ ሺያ የሚባሉ የሉም ራሱ ማለት ነው። እና ከሺያዎች ጋር ምንም አውርቼም አላውቅም። ሺያዎች ሲባል ስለ ሺያ ራፊዳ የሚባል ትምህርታቸው ትክክል እንዳልሆነ በትምህርት ደረጃ ተምሬያለሁ። ራሱ በእንትን ማለት ነው 12ቱ ኢማሞች ስለ የመጀመሪያው ኸሊፋ ማን ነው በሚለው ጭቅጭቅ ላይ እንዴት እንደተመሰረተ አመሰራረታቸው፣ ከዛ ሴክቶቻቸው ምን አይነት እንደሆነ ባለሰባቶች እንደሚባሉ፣ ከዛ መህዲ የሚባለው እነሱ ጋር ያለው ተሰውሯል። ከዛ በኋላ መጥቶ እንትን ይላል 12ኛው ኢማም ብለው እንደሚሉት ምናምን አውቃለሁ። በተረፈ ትምህርታቸው እንትን ማለት ነው። ግን በተግባር ላይ አሁን ሰላት ላይ ዝርዝርና አፈጻጸማቸውን አላውቅም። ራስ ኢምራን ሄድበት ኡስታዚ አይ ቱርባ አልከርባላኢያ ይባላል። እሺ ምን ይልና ቱርባ አልከርባላኢያ ምን ብለው ያምናሉ? ምድር እርኩስ ናት ብለው ያምናሉ። እና ከርበላ የሚባል ቦታ አለ። ከርበላ ማለት ምንድነው? ሁሴን ረዲየላሁ ዐንሁ የነብዩ የልጅ ልጅ በእነሱ አስተሳሰብ የተገደለበት ቦታ ነው። ከዛ ቦታ የሚሰራ ክብ ድንጋይ አለ። ያንን ክብ ድንጋይ ያደረጉ ይሰግዳሉ። ስግደታቸውን ከኛ ይለያል። እንደውም ነብዩ ሰለላሁ ዐለይሂ ወሰለም አስቀድሞ አስጠንቅቀዋል። እንደዚህ አይነት ሰዎች እንደሚመጡ የኽሩጁና ሚነል ኢስላም ከእስልምና የወጡ እንደሆኑ ከሱ መልፎ ደግሞ በጣም ብዙ ፍልስፍና እንደሚያመጡ አስቀድሞ ተናግረዋል። እንደውም ለኢን ወጀድቱም ለውቃቲለነሁም ባገኛቸው ዋጋቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተበሩክ ያደርጋሉ እንዳልሽው እሱን ተብላ ሰዎችን አሊ ኻሊቁላህ ይላሉ። አሊ የሚባለው ሰው ሰማይና ምድርን ፈጥሯል የሚሉ አሉ። ኢቭን ከሱም አልፎ ደግሞ እስልምና አልተሟላም አምላክ ቁርአን ላይ አልየውመ አክመልቱ ለኩም ዲነኩም እስልምና ሞኖ እያለ እነሱ ደግሞ ዲን አልተሟላም ብለው የሚያምኑ ናቸው። እንደዚህ ነገሮች እኛ ንጹህ ነን። እንደዚህ ጥንቆላ የለም። ምድር ስንሰግድኛ ምድር በመሆን ንጹህ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልአርዱ ጠሁር ብለዋል። ምድር ጠሃራ ናት፣ በእኛ ንጹህ ናት ምድር። በእነሱ ግን ምድር እርኩስ ናት። እንደዚህ ሰዎች እኛም ሙስሊሞችን የራቅን ከእንደዚህ ነገር አንቀርብ ማለት ነው። አላህ ሂዳያ ይስጣቸው። ለነሱ ራሱ ዳዋ ያስፈልጋል። አክቹአሊ በእነሱም በኩል እንሰራለን። ብዙ ወንድሞች አሉ በአረብ ሀገር የሚሰሩ አስተምራቸውን በጣም የሚያስቅና ከትክክለኛው መንገድ የራቀ ነው። ኸዋሪጅ ናቸው። ቅድም ኡስታዝ እንዳለው ኸዋሪጅ ናቸው። ተበሩክ ደግሞ ተበሩክ ውሃም አላቸው። ውሃውም ከከርበላ የሚመጣው ውሃ ከርበላ የሚባል ጋር አላቸው። እሱም ውሃ ከዛ ነው የሚመጣው። ተበሩክም ያደርጉበታል። ኢቭን የሆነ ጥንቋይ ነገር ደግሞ አላቸው እየተጻፈ አንገት ላይ የሚታሰር አሊ ወልዩላህ እያሉ ያምናሉ። እነዚህኛ ነው ክሩምና እስልምናችን ከነዚህ አስተምሮ በውን ንጹህ ነው። ቀጥል ኡስታዝ። ይገርማል። አይና አላቃቸው ምን በአካል ስለማላቃቸው ነው ራሱ ከነሱ ይልቅ ሌሎቹ እነ አህመድያ ምናምን የሚባሉትን አግኝቼ አውቃለሁ። አህመድያ እንትን ቁርአንያ ምናምን የሚባሉት እና ሌሎቹም ምንድነው አህመድያ ቃሊያኖች ነው ምናምን የሚባሉት እነሱን አጋጥሞኝ አውቃለሁ። ውይይትም አድርጌ አውቃለሁ። ኦኬ ጥሩ። ልጁ መጥቷል መሰለኝ እና ልጁ ያሰማና አይ ቲንክ እንውጣ። 10 ደቂቃ አልፏል። 11 ደቂቃ ሆኖታል። ፎሬቨር ቆይ ዋዲ እየፈለኩት ነው የለው ታሪክ ፖስት አድርጎ ነው እና መጠበቅ የምንችል ከሆነ መጠበቅ ችግር የለውም። በቃ እንትን በልና ሲመችህ ይዘህ ትመጣለህ ማለት 10 ደቂቃ ሰጠን። 5 ደቂቃ ነበር ያልከው የነበረው 10 ደቂቃ የሆነ ቦታ ምክንያቱም ስምህን ስለማረሳው ሌላ ቀንም ይዘህ ትመጣና ያው የተሳሳተ ኢንፎርሜሽን ከሆነ የደረሰ ይቅርታ ትጠይቀናለህ ማለት ነው። ካልሆነ ግን አይ ሪፖርት የሚል ቪዲዮ አይቼ ነበርና እሱ ማሳየት ይችላል። ኖርማሊ ያው እናንተ ልትወጡ ነው ግን አልጠየቅና መከራከር አልጠየቅና በሶስት ደቂቃ መልስልኝ። አዎ ግን ሌላ ቀን ስትመጣ ነው የምነግርህ። እጠይቅሃለሁ ሌላ ቀን እኔ አረሳውም ለማለት ፈልጌ ነው። አዎ ሌላ ቀን ስትመጣ ይዘውና ቪዲዮን ራሱ ማለት ነው። እኔ እንደዛ አላልኩም። እሺ ለወደፊቱ ትምህርት ይሆናል። ቪዲዮን ማሳየት ይችላል። ኖርማሊ አሁን በሱ ጉዳይ እንኳን ማውራትም አልችልም። ምክንያቱም ቪዲዮ አታገኝም እንጂ ኖርማሊም እንዴ የተናገርኩትን ነው ያውቃለሁ። የምናገረውን ነገር አውቃለሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ ደይፍ ያለው ነው። እንዴት ደይፍ ይባላል? አንደኛ ነገር እኔ አላልኩም ነው። ምናልባት ሐዲሱ ምናልባት የሆነ ችግር ካለበትም ምናምን ነገር ችግር ካለበትም ችግር አለበት የሚለውን አካል በደንብ በዛ ላይ ጥናት ያጠኑ ሰዎች አሉ። እነሱ ሊሉ ይችላሉ። እኔ ግን ያልኩትን ምን እንዳልኩኝ ምን እንዳላልኩኝ አውቃለሁ ማለት ነው። ማለት በድፍረት መናገር አይከብድም። ዲል ላይ ሃይማኖት ላይ እኮ በድፍረት ዝም ብሎ አይነገርም። ባቦስጥ ማጣቀውን ነገር አላቀም ነው የሚባለው እና ከዛ አንፃር ነው የሚታየው። ኤኒዌይ የመጨረሻውን ጥያቄ ጠይቅና እኛም እንውጣማል። ሜሪና ጥያቄ ያለሽ ሌላ ቴዎሎጂካል የሆነ ፋክተር ቴዎሎጂካል ጥያቄ ያለሽ? ሌላ ጊዜ ጠይቃለሁ ኡስታዝ። አሁን ለወጣ ነው ስለመሻ። አመሰግናለሁ። እሺ ወሂድ የመጽሐፍ ቅዱስ ተጠቀማላችሁ ወይስ ምንም አይነት መጽሐፍ ቅዱስ አትጠቀሙ? ለምን? ለምሳሌ የሆነ ነገር ለማረጋገጥ ስትፈልጉ የሆነ ነገር ስትፈልጉ መጽሐፍ ቅዱስ ምንም አትጠቀሙ? ንጽጽር እኮ ለንጽጽር እንጠቀማለን። ሰው ቁርአን ይጠቀም የለ ንጽጽር? አይ ማለት ልታምንበት ማለት ነው።
እኔ በመጽሐፍ ቅዱስ አላምንም ምንም በባይብል የኔ መጽሐፍ አይደለም። እንደዛ ከሆነ ታዲያ አሁን እናንተ አላህ ለኢሳ ኢንጂል ሰጥቷል ብላችሁ ታምናላችሁ? አዎ። ከዛ ኢንጂልን ደግሞ አላህ ኢሳ ጻፈው ምንም አደረገው፣ ግን ለኢሳ ወርዷል እና ያ ደግሞ ተበርዟል ታላችሁ። ከዛ ውስጥ ያልተበረዘ ነገር አለው ማለት አስተምሮት ምንድን ነበር? አላህ የሰጠው ምንድን ነበር ለኢሳ? ለኢሳ የመልእክቱ ጭብጥ የነበረው አላህ ጌታዬ ጌታችሁ ነውና አምልኩት በብቸኝነት የሚል ነው። አዎ፣ ግን ከዛ ከሁሉም ከኢንጂሎች ውስጥ አንድ አረፍተ ነገር አንድ አጭር ነገር መናገር ትችላለህ? አላህ ለኢሳ የሰጠው ከወንጌል ውስጥ ለእስራኤል ህዝቦች ያስተላለፈው መልእክት አላህ መናገር የፈለገው ሱረቱ አሊ ኢምራን ምዕራፍ 5 ሱረቱ ማይዳ ምዕራፍ 5 ቁጥር 116 ከነሱ ጋር ሳለው የነገርከኝ ቃል ይሄንን ነው ይላል። ያላ ንግግር የነበረው ኢንጂል ላይ ኢምራን ወጣለት። አዎ፣ ግን አሁን ከቁርአን ሳይሆን ከራሱ የሰጠው መጽሐፍ ተበርዟል ነው የምትሉት ወይስ ሙሉ በሙሉ ተበርዟል? ተበርዟል። ያልተበረዘው የት ነው ያለው? እኔ ከተበረዘ በኋላ ያልተበረዘ እኮ አይባልም። አንድ ወተትና ቡና ከተቀላቀለ በኋላ ያልተቀላቀለው የታለነት ይባላል። ከተቀላቀለ በኋላ ማለት ነው። ሽንትን ከሸና በኋላ ያልተሸና ሽንት የታለ ትላለህ እንዴ? ስለዚህ እና ኢሳ ያስተላለፈው መልእክት ከቁርአን ውጭ ምንም ነገር የለም ማለት ነው። ያስተላለፈበት መልእክት የለም። ቁርአን ያለ ንግግር ነው። ቁርአን ውስጥ አለ። ቁርአን ውስጥ ምን ተብሎ ነበር? ጭብጥ ዋና የሚባሉትም ሜን ፖይንቶቹ ተቀምጠዋል። ነቢያቶቹ ምን ተናግረው እንደነበረ ከኢንጂል ሪቪልድ የሆነውን ነገር ነግሮናል። ለሙሳ አለይሂ ሰላም ከመጣለትም ሪቪልድ የሆነው ነገር ተነግሯል። ስለዚህ ያ ነገር ተነግሯል። ግን መጽሐፉ ደግሞ እነሱ የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች መጽሐፉን በእጆቻቸው እንደበረዙት ይናገራሉ። ኢቭን ኦርቶዶክስን አይደል ፎሬቨር አንተ? አዎ። ቸርች ፋዘርስ የሚባሉ ያንተ የቸርች ፋዘርስ የሚባሉት ወንጌል መጽሐፍ ቅዱስ ተበርዟል ብለው ያምናሉ። እናውጣለን ማለት በክርስቲያን መተቻ የሚቀበላቸው አባቶች ተበርዟል ብለው ያምናሉ። አገሳው እነዛ የሚባሉት ተበርዟል ብለው የሚያምኑበት እንትን አለ። ምናልባት አንዳንድ ጥቅሶችን ብናይ ጥሩ ነው። አይ አሁን ቁርአን ላይ ታዲያ እናሳይ ቁርአን ላይም እንደተበረዘ ይናገራል። ግን እናሳይ ከቸርች ፋዘርስ ከፈለግ ለምሳሌ በጀመሪያ ግን እናንጨርሰው። አዎ ለምሳሌ አውግስቲኖስን ትቀበላለህ? እኔ ምን እቀበላለሁ? በተክርስቲያን የሚቀበለው ሁሉ እቀበላለሁ። ግን በመጀመሪያ ኢራኒስን ትቀበለዋለህ? አሁን እኔ ስለ መጽሐፍ ቅዱስ ተበርዟል ብሎ የሚያምን ነው እኮ የእናንተ አስተማሪ ነው። አይ የኛንማ አንድ ያውጣለት ይባል ኢራኒስ አጌንስት ሄረሲ። አዎ፣ ግን ኢንጂል መጽሐፍ ቅዱስ ነው ታምናለህ እንዴ? ወይ አይደለም ተበርዟል ይልሃል እኮ የእናንተ መጽሐፍ ራሱ ተበርዟል። የኛንማ ችግር የለም። እኛን ተውና ስለ ኢንጂል ነው እያወራሁት ያለው። አዎ ኢንጂል እና መጽሐፍ ቅዱስ አንድ አይደለም ማለት ነው። ስለዚህ ስለ ቸርች ፋዘሮች ተበርዟል። እናንተ የመጽሐፉ ሰዎች ይላል ቁርአን እውነትን በውሸት ለምን ትቀላቀላላችሁ ይላል። እንደበረዛችሁት ይናገራል። የመጽሐፉ ሰዎች እውነትን ከሐሰት ጋር ለምን ትቀላቀላላችሁ ይላል። ስለቀላቀሉ ማለት ነው። ቁርአን የመጽሐፉ ሰዎች የሚባሉት ክርስቲያንና አይሁዶች መጽሐፉን እንደበረዙት ይናገራል ማለት ነው። እስቲ አንድ ጊዜ ያውጣለት አጌንስት ሄረሲ መጽሐፍ 3 ዋሂድ። ግን አሁን ስለ መጽሐፍ ቅዱስ ሳይሆን ስለ ኢንጂል ትንሽ ተፈረዳኝና ከዛ በኋላ የሚባለው ነገር እኮ እንትኑ ነው እኮ ስለ መሰረቱ ካላህ ዘንድ ነው ኦሪጂናል ቅርጽ ሲመጣ፣ በኋላ ላይ ግን በሰዎች እጅ ገብቶ እንደተበረዘ ይናገራል ቁርአን። ስለዚህ መጽሐፍ ቅዱስ እያልካለኸው ካላህ ነው የወረደው። ኖርማሊ ግን ሰዎች በረዙት ነው እያልካለሁ። መጀመሪያ ሪቪል የሆነ ነገር አለ። ከዛ በኋላ ደግሞ መጽሐፍ ቅዱስ ስትል ሁለት ነገር ነው የምታወራው። የሰው ቃልና የአምላክ ቃል ቅልቅል ነው። መጽሐፍ ቅዱስ ስትል ሁለቱም የተቀላቀለ ነው። ቁርአን ላይ ያለው ሁሉም የአላህ ቃል ነው። ቁርአን ላይ ያላ ንግግር ነው ሙሉ ለሙሉ። እዛ ላይ የጂኖች ቃል የለም። እሱን እናየዋለን። ቆይ ተረጋጋ። ይሄን መጀመሪያ ጨርስ። አጌንስት ሄረሲ ያወጣለት አጌንስት ሄረሲ ዳንኤስ ቡክ 3 ያወጣው ቡክ 3። አዎ፣ ግን ስለ ቁርአን አንድ ቆይ አንዴ ተረጋጋ እንጂ አንተም እኮ ስለ ቁርአን ስጠይቀኝ ዝም ብዬ ነው የመለስኩልህ። አዎ፣ ግን ይሄንን መልሰልኝ ስለ ኢንጂል መልሰልኝ። ከዛ በኋላ ደግሞ ስለ ቁርአን ጠየቀኝ መለስኩልህና ወደዚህ መጣ። አሁንም እናወራለን
ስለ መጽሐፍ ነው፣ ስለ ባይብል ነው እያወራ ያለው። የጠየቀኝም ስለ ባይብል ነው። ባይብል አጠይቁም ስለ ኢንጂል እንጂ መጽሐፍ ቅዱስ ብለን የጀመርከው የተለያየ ነገር ስለምታወራ በአንዴ አይታወቅህም ለአንተ። እንደ ውቃቤ ነው፣ እንደ አውሊያ ነው የሚያደርግህ። ለዛ ነው 21 ቁጥር 2 ላይ 21 ቁጥር 2 21 ቁጥር 2 ላይ ኢሳያስ ነው አይደለም ያልኩ አጌንስት ሄረሲ ኢራኒየስ እሺ አድቨንት ሊቆይ ግን ዋይል ያው ምንም አይጠቅመኝም። ምን ያው ታች ላለው ይጠቅማል እኮ አንተም አይጠቅምህ እኮ። አለዚያው ጥያቄ ሌላ ሆነ መልሱ ሌላ ሆነ። ምንም የለም ተበርዟል ነው እኮ አሁን ተበርዟል ብያልኩና ከቁርአን ላሳይም ተበርዟል የሚል ማስረጃ ልስጥህ። አይ ለሌ ፈለኩት መጽሐፍ ቅዱስ ከአላህ ነው የወረደው ብላችሁ ታምናላችሁ? ከዛ ያንተ ላይ ተበርዟል ነው የምትሉት? አናምንም ነው እኮ መጽሐፍ ቅዱስ ማለት ቅልቅል ነው። ራሱ ማኪያቶ ከላም የመጣ ነው ብዬ ብጠይቅ ምንድነው የምትለኝ? ከላም የመጣ ነው ወይስ አይደለም ብዬ ብለህ ብጠይቅ ምንድነው የምትለው? መልስ አይደለም ትላለህ። ወተቱ የመጣው ከላም ነው ወይ ብለህ ምንድነው የምትመልሰው? ወተቱ ከላም ነው የመጣው። በቃ እንደዛ። ኢንጂልም ከአላህ ዘንድ ነው የመጣው። መጽሐፍ ቅዱስ ግን የአምላክም የሰውም ቃል ቅልቅል ነው፣ ተበርዟል። ኦኬ አገኘው ኢምራን። ስለዚህ እኛ የምንጠቀመው ኢንጂል እናንተ የምትጠቀሙት አንድ አይነት ነበር። ከዛኛ የሆነ ሰዓት ላይ በረዝ ነው ያለው። ኢንጂል የሚለው ከአላህ ዘንድ ለኢሳ ኢብኑ መርየም አለይሂ ሰላም የተወረደ በኋላ ላይ ሰዎች ቀስ በቀስ የበረዙትን አሁን እናንተ ጋር ያለው ተበርዟል። ራሱ የተበረዘ ነው። ቁርአን አላህ እየተናገረ ያለው መጀመሪያ በኦሪጂናል ቅርጹ ያለውን ነው። ኢንጂል እያለ ተውራት ምናምን እያለ ዘቡር እያለ የሚናገረው እንጂ አሁን እናንተ ጋር ያለው ነገር የተበረዘ ነው። ሁለት ነገር ነው እናንተ ጋር ያለው የተበረዘ ብሎ ነው ያስቀመጠው። የመጽሐፍ ሰዎች ወይ እውነትም በሐሰት ለምን ተቀላቀላላችሁ ይላል። መጽሐፍ ሲል ደግሞ የተበረዘ መጽሐፍ ነው። ራሱ ካላህ ዘንድ የመጥቶ ከዛ ከታችኛው ጋር ካለው የሰው ንግግር ጋር የተበረዘውን ነው መጽሐፍ እያለ የሚናገረው ቁርአን። እሺ አገኘው አጌንስት ቻፕተር ስንት? ቻፕተር ቡክ 3 ቻፕተር 21 ቡክ 3 እሺ ቻፕተር 21 ነምበር 2 ቁጥር 2 ቡክ 2 ቡክ 3 መቼ ነው የተበረዘ ብላችሁ መረጋጋት እኮ አቃተህ። በአንዴ ፍራስትሬት ነው ያልከው። ምን እንደሆነ አላውቅም። ተረጋግተህ ማለት በአንዴ የምጠይቀው 7-8 ጥያቄ ትልካለህ። ግን እኛ ጋር ደግሞ ያለው የእንትን ዶሙ በጣም ነው ወዲያው የሚከላከለው። የትኛውም እየከሸፈ ነው እየወደቀ ያለው። ስለዚህ ተረጋጋና እንትን በል። ምንድነው የሚያቆነጥንጥ እንደዚህ ሬስትለስ የሆንከው በአንዴ? እሺ ዌን ዱሪንግ የሚል ነገር የለም? ዌን ዱሪንግ ዘ ካፒቪቲ ቻፕተር 20 አገኛለሁ ኡስታዝ። ቻፕተር 21 ሶሪ ማይ ባድ ቁጥር 2 እሺ እስቲ ዌን የሚለው ዱሪንግ ዘ ካቪቲ ኦፍ የሚለው ስንተኛ መስመር? ወረድ ወርታች ዌን ዱሪንግ ዘ ካቪቲ ኦፍ ዘ ፒፕል ፈልግ። ወደ መሀል አካባቢ ነው ኡስታዝ ወይስ ወደ ላይ ልፈልግ? እኔንም ታስፈልገኝ ነው ማለት ነው። በጣም ብዙ ነውና ለእንትን ለማለት እስኪ for belong to the Roman possessed kingdom መጨረሻ አካባቢ ላይ መጨረሻ ላይ ዌን ዱሪንግ ዘ ካቪቲ የሚል የለም? ከመጨረሻው 1 2 3 4 ያ አጥቻለሁ። አዎ ዌን ዱሪንግ ከሚለው ጀምር ማለት ነው። ምን ይላል? ዌን ዱሪንግ ዘ ካቪቲ ኦፍ ፒፕል አንደር ናቡከደነጾር ዘ ስክሪፕቸር ሃዝ ቢን ኮራፕትድ ይላል። ያው ይታያል። ፎሬቨር ያ ጀማ ይታያቸዋል። አጌንስት ሄሬሲ እንትና ነው ኢራኒየስ ነው የሚናገረው። ኢራኒየስ አጌንስት ሄሬሲ ላይ ነው እየተናገረ ያለው እና ተበርዘዋል፣ መጽሐፍቶቹ ተበርዘዋል እያለ ነው የሚናገረው። ሌላ የአዲስ ኪዳን ማስረጃ እንስተው እንዴ? የአዲስ ኪዳን ይሄ ግን በደንብ እዩት። ኢንጂል መቼ ተበረዘ ማለት መቼ ከኢሳ አላህ ከወሰደው በኋላ ነው
ወይስ ቁርአን ከመውረዱ በፊት ባለው ጊዜ ውስጥ በተለያየ ጊዜ ነው እንትን ያለው ማለት ነው። መጀመሪያ ኢየሱስ የተናገረው በምን ቋንቋ ነው ያስተማረው? ወንጌልን ያስተማረው በምን ቋንቋ ነው ታውቃለህ? ፎሬቨር እኛ እናውቃለን። እናንተ ግን በምን ቋንቋ እንደተናገረ ግን አታውቁም እኮ። ንገረኝ እስቲ ከባይብል ትሰጠኛለህ በምን ቋንቋ እንደተናገረ? ከቤተክርስቲያን ማወቅ ትችላለህ ምን ቋንቋ እንደሚናገር አለ እኮ። ቤተክርስቲያንም ከየት አመጣዋለች? ራሱ ምን ከታሪክ ነው እንትን የምትለው? እሺ መጀመሪያ ኢየሱስ ሲናገር በአረማይስጥ ቋንቋ ነው አይደል የተናገረው? በአረማይስጥ ቋንቋ የተናገረውን ወንጌል እሱ በሚናገርበት ሰዓት ላይ የነ ማርቆስ ወንጌል፣ የሉቃስ ወንጌል፣ የቶማስ ወንጌል የሚባሉ ነበሩ? አይ እሱ ከተናገረው በኋላ የተጻፉ ናቸው። ኦኬ ጥሩ። ስንት ወንጌሎች ተጽፈዋል እሱ ካረገ በኋላ? ግን ብዙ ፌክ መጽሐፎች፣ ብዙ ፌክ ወንጌሎች ተጽፈዋል። ኖርማሊ ግን አሁንም እኮ ወሂድ የኔ ሌላ ነው አንተ ይጠይቅኛለህ እኮ። አሁን እኮ አንድ ነገር ስትባል የኔ ጥያቄ ነው እያልክ ታለቃቅሳለህ። የአንተ ጥያቄ እሺ፣ ቁርአን ላይ ምንድነው ጥያቄ? እሺ ጠይቅ። ኤንጀል መቼ ተበረዘ ነው? ለምሳሌ ኢሳ ካረገው አላህ ከወሰደው በኋላ ነው ወይስ እያለ ነው የተበረዘው? ቁርአን የሚናገረው ቁርአን ከመውረዱ በፊት እንደተበረዘ ነው የሚናገረው። ታዲያ እንደዛ ማቆረ ታዲያ ለምንድን ነው መሐመድ በኢንጅልና በቶራ ፍረዱ የሚለው? ምን ላይ ነው እንደዛ የሚለው? ሱረቱል ማኢዳ ቁጥር 47 ላይ ምን ይላል? ይፍረዱ ይላል። ኢንጅል ይላል በቶራ እስቲ ያወጣለት። ከዛ ደግሞ ሱረቱ ማኢዳ የመጽሐፉ ሰዎች በውስጡ አላህ ባወረደው ህግ ይፍረዱ የሚለው ነው። በቁርአን ዘመን እኮ አይደለም እኮ በኢሳ ዘመን ነው እሱ የተባለው ይፍረዱ የተባለው። ታዲያ መሐመድ ሄዶ ከዛ እስራኤሎች በቶራ እንዲፈርዱ ነው የነገራቸው። መጀመሪያ እንትኑን ጥያቄውን አታዳምጥም እንዴ ሰውየው? አታዳምጥም አለ ፎሬቨር አለው እየሰማሁ ቀጥል ይሻላል። እሺ ቀጥል። ሱረቱ ማኢዳ ምዕራፍ 5 ቁጥር 47 ላይ የኢንጂል ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ አልን ነው የሚለው። አልን የሚለው በውስጥ ታዋቂነት የሚመጣ ነው። በኢሳ ዘመን ነው ይሄ ነገር የተነገረው እንጂ ቁርአን በወረደበት ሰዓት አይደለም የተነገረው። 47 ማሳየት ይችላል? ምን አልከኝ? 47 ቁርአን ላይ 47 ነው ያነበብኩልህ። 47 ነው ያስቀመጥኩልህ። 47 ላይ የኢንጂል ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ አልን ነው የሚለው። ቁልና የሚለው በውስጥ ታዋቂነት አለ። አልን ይፍረዱ የሚለው በቁርአን ዘመን አይደለም። ኢሳ ኢብኑ መርየም አለይሂ ሰላም በነበረበት ሰዓት ላይ ነው አልን ያለው አለ። እዚህ ጋር እኮ አልን እኮ የሚል የለም። ኦኬ 1912 ላይ አውጣለት። እዚህ ጋር ማሳየት ይችላል አልን የሚለው እኮ እሱ ነው እኮ የምልህ ግራመር ስለማታውቅ ነው። እስቲ 12 ላይ አንብበው እስቲ ምን ይላል? ፎሬቨር የህያ ሆይ መጽሐፉን በጥብቅ ያዝ፣ ጥበብንም በህፃንነቱ ሰጠ ነው። ኦኬ ያህያ ሆይ መጽሐፉን አጥብቀህ ያዝ ያለው ማን ነው? አንተ ንገረኝ እንጂ አላህ ነው እየተናገረ ያለው በቁርአን ዘመን። ያህያ ሆይ መጽሐፉን በጥብቅ ያዝ ይላል እና መጽሐፉን በጥብቅ ያዝ ሲል በቁርአን ዘመን ነው መጽሐፉን አጥብቀህ ያዝ ያለው ወይስ ደግሞ ያህያ በነበረበት በህይወት በነበረበት ሰዓት ላይ ነው ያዝ ያለው? አሁን ይሄ ከሰጠው ጥቅስ ላይ ግን ይለያያል። ከሱራ 5:47 ላይ እና ይሄኛው ይለያያል። ያኛው በተፍሲር ማለት እንችል ቆይ 1912 ምን አልከኝ? እሱን ቁርአኑን ስለማላውቀው እንዲህ ነው ማለት አልችልም። እኮ ነው የቁርአን አነጋገር ስለማታውቅ ነው። ተጨማሪ ልስጥህ። ሱረቱ ማኢዳ ምዕራፍ 5 ቁጥር 57 ላይ ማነው? ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ ግን ዋሂድ ግን እየነገርኩ እያስረዳው እኮ ነው። ይፍረዱ ያለው በኢሳ ዘመን ነው እንጂ በቁርአን ዘመን አይደለም እያልኩ እየሞገትኩ ነው ያለሁት። ያንን ደግሞ ናምናዎችን የቁርአንን አነጋገር እያሳየው ነው ያለው። እሺ 257 ላይ ያወጣለት አንዴ። በእናንተ ላይ ደመናን አጠለልን
አጠለልን በእናንተ ላይ መና ድርጭትን አወረድን አለ። በቁርአን ዘመን እያወራን ያለው አላህ። ከዛ በኋላ ከሰጠናችሁ ጣፋጭ ብሉ አለ። መቼ ነው ከሰጠናችሁ ጣፋጭ ብሉ ያለው? መቼ ነው? ቁርአን በወረደበት ዘመን ነው ወይስ በሙሳ ዘመን ነው ያለው? እኔም አንብቤው ስለማላውቅ መፍረድ አልችልም። እየነገርኩህ እኮ ነው ያለው፣ እያስተማርኩህ ነው ያለሁት። ብሉ የሚል ከሰጠናችሁ ጣፋጭ ብሉ ያለው በሙሳ ዘመን ነው። ከዛ አልን የሚለው ቁልና የሚለው ነገር የለም እዚህ ላይ፣ ግን በውስጠ ታዋቂነት ይመጣል ነው። ሱረቱ ሰብ ምዕራፍ 34 ቁጥር 10 ላይ ያወጣለት። ያው ከስር ሰው እንዲማር ብዬ ነው። ለዛ ነው ሱረቱ ሰብ ምዕራፍ 34 ቁጥር 10 ላይ ግባ። ሱረቱ ሰብ ምዕራፍ 34 ቁጥር 10 ሰብ አያችሁት? ለዳውድም ከኛ የሆነ ችሮታ በእርግጥ ሰጠነው አለ። ተራሮች ሆይ ከእርሱ ጋር ውዳሴ መላልሱ፣ በራሪዎችን ገራንለት፣ ብረትን ለእርሱ አዘነብን። አሁን ተራሮች ሆይ ከእርሱ ጋር ብረትን ምንድነው የሚለው? ተራሮች ሆይ ከእርሱ ጋር ውዳሴን መላልሱ ያለ። ተራሮች ሆይ ከእርሱ ጋር ውዳሴ መላልሱ ያለው በቁርአን ዘመን ነው ወይስ በዳውድ ዘመን ነው? እየጠየኩህ ነው ያለሁት። እኔ ስለማላውቀው ምንም ማለት አልችልም። መልስ እየተሰጠ እኮ ነው። አሁን ስለማታውቀው ነገር እኮ ነው እንትን የምትለው። ስለዚህ ሱረቱ ማኢዳ ምዕራፍ 5 ላይ ቁጥር 47 ላይ የኢንጂል ባለቤቶች በውስጡ አላህ ባወለው ሕግ ይፍረዱ ያለው ለኢሳ ነው አላህ ያለው። ግን አልን የሚል ነው ያለው። አልን የሚለው በውስጠ ታዋቂነት የሚመጣ ነው በቁርአን ቁልና የሚለው ነገር። ተፍሲሩ ጀላሌን በዚህ መልኩ ነው ያስቀመጠው። እስቲ ተፍሲሩ ጀላሌን አውጣለት ይምራት። አንበበለት። እሺ ሊያህኩመ አህለ ሚለቲሂ ቢሂ ፊ ዘማኒሂ በሱ ጊዜ ያሉ ህዝቦች ሊፈርዱበት በሱ ጊዜ አልነው ይላል። ወቁልና ለሁ የሚል ከላይ አስቀምጧል። ዋተይናሁ ያስቀምጣል። ስለዚህ እንትን ነው ራሱ የኢንጂል ባለቤቶች በውስጡ አላህ ባወረደው ይፍረዱ አልን የሚል ይፍረዱ የሚለው የቁርአን እንትን ነው ሰጠነው ከሚል ጋር የተያያዘ ነው አይደል? ሰጠነው የሚለው ጋር የተያያዘ ስለሆነ ቁልና ብሎ አስቀምጦታል። አሁን ቁልና የሚለው የታለ ብለኸኝ ነበር አንተ። ያው ተፍሲሩ ጀላለይን ላይ ምዕራፍ 5 ቁጥር 47 ላይ ቁልና የሚል አለ። ግልጽ ነው። እስቲ እንትና ዙም አድርግለት አንዴ ቁልና የሚለውን። አይ አረብኛ ስለሆነ ማንበብ ስለማልችል ሙስሊሞች አሉ እኮ ከስር እና ይታዘባሉ ብንዋሽ ማለት ነው። እንትን ምን አንዴ ዙም አድርግለት ቁልና የሚለውን 547 ቃል በቃል ቁልና የሚል አውጣለት። 547 ተፍሲሩ ጀላለይን ላይ አላ ወጅህ ለአምሪ ብሎ አስቀምጧል። በትእዛዝ መንገድ ሚነላሂ ሊአህሊሂ ለህዝቦቹ አላህ አዘዘ በኢየሱስ በኩል አንየሕኩሙ ቢማ አንዘለላህ አላህ ባወረደው እንዲፈርዱ ይላል። ወከአነሁ ወአተይናሁ ልኢንጂለ ፊሂ ሙሰድቀን ወአመርና አህለሁ ካወረድን በኋላ ህዝቦቹን አዘዝን አንየሕኩሙ ቢማ አንዘለላህ አላህ ባወረደው እንዲፈርዱ ፊ ዘማኒሂ በሱ ጊዜ ነበሩት። ስለዚህ ከዛ አንፃር ነው። አንደኛ የተፍሲር ማስረጃዎች አለን፣ ሁለተኛ ግራማቲካሊ ማስረጃዎች አሉ። ስለዚህ አላህ የኢንጂል ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ አልን ነው የሚሆነው። አልን የሚለው የታለ ቁልና ስል ተደብቆ ይመጣል። ያንን ሱረቱ መርየም ምዕራፍ 19 ቁጥር 12 ላይ፣ ሱረቱ ማኢዳ ምዕራፍ 5 ቁጥር 57 ላይ፣ ሱረቱ ሰብ ምዕራፍ 34 ቁጥር 10 ላይ አይተናል። ልክ በቁርአን ዘመን እንደሚነገር ተብለን ቁልና የሚለውን ካልተጠቀምን በቁርአን ዘመን ተራሮች ሆይ የሚለው ነገር አላህ በቁርአን እየተናገረ ሳይሆን አልን እያለን ያለው። ብዙ ቦታ እንደዚህ አይነት እንትኖች ኤግዛምፕሎች ማምጣት ይቻላል ማለት ነው። ከዛ አንፃር አይ ቲንክ ይሄን ይመስላል ማለት ነው እንጂ በቁርአን ዘመን የተበረዘው መጽሐፍ አሁን ለዛ ነው ምንድነው እስላሚክ ዲያላማ ይሉና ኢምራን እስላማዊ አጣብቂኝ ይሉና ባይብል ተበርዟል ይሏቸዋል። አዎ ወንጌል ተበርዟል። አዎ በቁርአን ዘመንም ተበርዟል። አዎ ታዲያ ለምንድን ነው አላህ ይፍረዱ የሚለው? በተበረዘ መጽሐፍ ነው ይፍረዱ። የቱ ጋር ነው ይፍረዱ ያለው? ቁርአን ሲወርድ አላህ ራሱ ይፍረዱ ብሎ አላህ ይላል። ቁርአን ሲወርድ አይደለም ያለው። ይፍረዱ ያለው ኢሳ በነበረበት ሰዓት ላይ ነው። አልን ነው ይፍረዱ አልን። የኢንጂል ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ አልን።
ነው። አለን የሚለው የት አለ? ቁልና የሚለው ሙስተጢር ነው፣ በውስጥ ታዋቂነት የሚመጣ እንደዚህ አይነት ሳምፕሎችን በዚህ መልኩ የፈሰረ ሙፈሲር አለ ወይ ሲባል አዎ የፈሰረ አለ። ተፍሲሩ ጀላለይን ላይ አለ ብለን ሱረቱ ማይዳ ምዕራፍ 5 ቁጥር 47 ላይ ያለውን አውጥተናል ማለት ነው። ይሄን ይመስላል ማለት ነው። እናመሰግናለን ስለነበረን ቆይታ። አይ ቲንክ ኢምራን ብታርፍስ? ኖርማሊ ጨርሻለሁ። ኖርማሊ ግን አንድ ጥያቄ በዚህ ጉዳይ ላይ መወያየት የሚችል ሰው ካለ ከክርስቲያኖች ጋር የሚያውቁ ሰዎች ጋር መወያየት ብትችሉ ደስ ይለኛል። ፍላጎት ካለ ይምጣቸውና እዚህ ይፈተሻሉ ማለት ምን ያህል እውቀት አላቸው የሚለውን ጥራቸውና ይምጡ እዚህ። መጀመሪያ ባኬንድ ፎርም ዲያሎግ እናደርጋለን። ከዛ በኋላ ባኬንድ ፎርም እኮ ይምጡና መጀመሪያ ይፈተሹ ማለት ዝም ብሎ አሁን አንተ ልወያይ ብትለኝ አሁን እኔ አላውቅህም። ለምሳሌ አላውቅህም እኮ ነው የምልህ እኮ አላውቅህም። ስለዚህ መጀመሪያ ማድረገው ምንድነው ባኬንድ ፎርስ ዲያሎግ እናደርጋለን። ከዛ ከሱ ካለፍክ ሲሜትሪካል ዲያሎግ እናደርጋለን። ሲሜትሪካል ዲያሎግን ደግሞ ካለፍክ ነው ዲስከሽን እናደርጋለን። ከዛ በኋላ ነው ከዲስከሽኑ በኋላ ከፈለክ ዲቤት መግባት የምትችለው ማለት ነው እንጂ አንድ ሰው መጥቶ እንወያይ ቢለኝ እኔ ምንድነው ውይይት ምንድነው እኔ ታውቀዋለሁ ምንም እኔ እውቀት አይኑረው ምናምን አላውቅም ራሱና ስለዚህ አንተ የምታስባቸውን እውቀት አላቸው የምትላቸውን ሰዎች ቤት ስከፍት አምጣቸውና ይፈተሹ ራሱ ማለት ነው። ይፈተሹ በጣም ብዙ ማቃቸው የምታማመድባቸው ሰዎች አሉና ምናልባት ይምጡና አምጣቸውና ይፈተሹ እዚህ። እነሱም አሁን እንዳንተ መምህር ናቸውና ምናልባት ፍላጎቱ ያለው ማለት ነው። አሁን አላቃቸውም አሁን የምትላቸውን። ስለዚህ ፍላጎቱ ካላቸው እነሱ መተው ተፈትሸው ምናምን ነገር ይገባሉ ማለት ነው። ገብቷል ማለት ነው። በውስጥ ያናገርኳቸው ሰዎች አሉ። ለምሳሌ ዮሐድን በውስጥ አናግረው ነበርና ምናልባት ከሱ ለመወያየት የሚችል ይምጣና ይፈተሻው። እኔ አላቆመውም። ለምሳሌ ዮሐድን የእውቀቱን ደረጃ ይፈተሽ አሁን ካንተ ጋር መወያየት ይችላል። ይምጣና ይፈተሽና ፍተሻውን ካለፈ ወደ ውይይት ይሄዳል። ለምን መጀመሪያ አይፈተሽም? ፍተሻ ይፈተሽ ይምጣ ማለት የት ነው የሚመጣው? ይመጣል። አሁን ኢምራን ሲከፍታውን ቤት ማንኛውም ሰው ቤት ሲከፍት መቼም ድብድብ አይደለም። ደግሞ የውይይት ጥሪ ቀርቦልሃል። እንደዚህ አሁን ለምሳሌ የፈለጋችሁትን አስተማሪ ፈቃደኛ የሆነ ብለው ደግሞ 3 ጀግኖች እንደዚያ አቅርበውልሃል። የውይይት ጥሪ ብለዋል። አሁን አንተ የፈለከውን ማምጠተህ ፒክ አድርገህ ከነዚህ ውስጥ አንደኛውን መርጠህ እንትን ማለት ትችላለህ። ይኸው እዚህ ጋር ይታያል። ሳላ ኢምራንና አቡበከር አሉ። የኦርቶዶክስ አስተማሪዎች ጥሪ ተቀርቦላቸዋል። ዛሬ ነው ኢምራን የቀረበው? አዎ ኡስታዝ ነው ዛሬ። አዎ ቀርቧል። ስለዚህ አሁን ይሄ ጥሩ አጋጣሚ ነው እንደውም ላንተ እንደውም አስተማሪዎቻቸው እንትን ይበሉና ጥሩ አስተማሪ የምትላቸውን አምጥተህ ከነዚህ ሰዎች ጋር እንትን ማለት ነው ማገናኘት ማለት ነው። አገናኛቸውና ይላሉ አንተ ምን እንደምትለው ማለት ነው እንደምትለው ከሆነ ማለት ነው የምትላቸው ሰዎች ካሉ ማለት ነው። እኔ ቲክቶክ አሪፍ ነው ኢማን ኖርማል ያነሳው እንትን ግን የመጀመሪያው አሁን አላህ ወይም ስላሴ ከሚሆን ኢየሱስ ተሰቅሏል ያልተሰቀለም በሚሉም እንትን አርግና እኔ ማቆ ሰው ሰው ለማግኘት ማለት ነው መወያየት የምትችል ከሆነ ኢምራን ነው አረስተ ነው መሰረታዊ ነገሮች ናቸው የቀረቡት ራሱ ማለት ነው። አንደኛ እውነተኛ አምላክ አለ ወይስ ስላሴ በሚል የመጀመሪያው ነው። ስላሴ በጣም ቢፈሩትም ግን እንደው ለእንትን ያክል ነው። ሁለተኛው በቀደምቱ ነቢያት ሚዛን ነብዩ መሐመድ እውነተኛ ናቸውን ይላል። ሶስተኛ የአምላክ ቃል የሆነው የትኛው ነው ቁርአን ወይስ ባይብል በሚል ነው። እንግዲህ እንትን አይደለም። በደንብ ታጥቀው ምን ብለው ተዘጋጅተው አድፍጠው ነው የመጡት። በደንብ ታጥቀዋል። እንግዲህ ታጥቆ መጥቶ የውይይትን ቅድመ ሁኔታ መነጋገር ነው። ይሄው ኢምራን አለ፣ ሳላ አለ፣ አቡበከር አለ። እንደዚህ አስተማሪዎች ማለት ነው። አሁን የታሰቡ 3 አስተማሪዎች ናቸው ተነግሯል። እነዛ 3 አስተማሪዎች ጥሩ አስተማሪዎች የተባሉ 3 አሉ። ግብዣ ተደርጎላቸዋል። እነሱ ካልመጡና ከቀሩ አንተ ደግሞ ግብዣ ይሄኛው ይገባል የሚለውን አንተ ደግሞ በኋላ ላይ ታመጣለህ። አሁን 3 ሰዎች የተመረጡ አሉ። ፒክ መልእክት የደረሳቸው ሰዎች አሉ። 3ቱ አሻፈረን ካሉ አንተ ወደምትላቸው ሰዎች ደግሞ ይሄዳሉ ማለት ነው። እንደዛ ነው። ወይ ግን ኢምራን የመጀመሪያው ራስ አላህ ወይም እግዚአብሔር ብለህ መወያየት ትችላለህ ስላሴ አስተምሮ ስለሆነ አላህ ወይስ አወልድ መንፈስ 3 ናቸው በእናንተ ስላሴ ነው ያለው 3 አማልክት እኮ ናቸው። ደግሞ እኮ አንድ ብቻ ቢሆኑ ጥሩ ነው። 3 አማልክት እያላችሁ እየጠራችሁ
እንደው ሞራል ኖሯችሁ እንደው እኛ ጋር መታችሁ ስለ ስላሴ ታወራላችሁ ሶስት አማልክት እያላችሁ ስለሱ አጋስ ወሂድ ግን ስትናገር ትንሽ ትንተዋል ነው። ስለሱ አጋስ መጽሐፋችሁ ላይ እኮ ነው ያለው እኮ እኔ ጋር አይደለም ያለው። ስለሱ አጋስ የሚል የለም እንዴ እናንተ ጋር? ስለሱ አጋስ ማለት ግን ስትናገር ማለት አይ ሞራል አይኖርም። ስለሱ አማልክት ተብሎ ቆሞ የሚሄድ ሰው የለም ነው የምልህ ራሱ ማለት ነው። እንትን ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት ልዑላን አሃዱ ስልጣን ምልክናሁ ይላል። ምንድነው የአምላክነታቸው ስልጣን አንድ የሆነ ሶስት አማልክት ልዑላን ናቸው ይላል። ሶስቱ አማልክት እያልከ እየነገርከኝ ሶስቱ አማልክት ብለህ ክሌም ያደረገን አካል እንዴት ነው ስላሴን ቆሞ ማስተማር የሚችለው? ከባይብል ውስጥ ሶስት አማልክት አለ ብሎ ማስተማር የሚችለው በጣም ከባድ እኮ ነው። ራሱ ሰለስቱ አማልክት ሰለስቱ እግዚአብሔር የሚልም ጥቅስ አለ። ሰለስቱ ነገስታት የሚል አለ። ሰለስቱ አጋስትም ይላል። አጋስት ዓለም ስላሴ ዓለምን የሚገዙ ሶስት ጌቶች አሉ እየተባለ እየተነገረ ያለ የአማልክት ድርድር አድርጎ ባይብል ላይ የአማልክት ድርድር ማግኘት አይቻልም። ከባድ ነው። መድበላ አማልክትም ማለት ነው። መድበላ አማልክት አሉ ብሎ ሰው እንዴት ይከራከራል? ራሱ እስቲ እናየዋለን። ራሱ የመጀመሪያውን ኢምራን ፒክ አድርጉት መጀመሪያ ሲጀምሩ፣ ከዛ ሁለተኛውን ሶስተኛውን አድርጉት እና ሲጠይቋችሁ እሺ ካሉ በመጀመሪያው ላይ መጀመሪያ ተዋዩ፣ ከዛ ሁለተኛው ሶስተኛው፣ ከዛ በኋላ ምንድነው የሚሏችሁ ራሱ ማለት ነው። ይሄንን ነገር ስታመጡ አይ እኛ ከባይብል ውጭ አንቀበልም ይሏችኋል። የቸርች ፋዘርስ ምናምን ማስረጃ ስታመጡ ማለት ነው። እሺ ኢምራን ቀጥል። ሲጀመር ዋና ርዕስ ራሱ እሱ ነው። ስላሴ በደንብ መወያየት አለበት። ህዝቡ ማወቅ ያለበት አብ ወልድ መንፈስ ቅዱስ አምላክ ናቸው ወይስ አይደሉም፣ መጽሐፍ ቅዱሳዊ ነው ወይስ ደግሞ ከየት የመጣ ነው የሚለው ከአህዛቦች ጋር አገናኝተን በደንብ እናወራበታለን። አምላክ ደግሞ አንድ እንደሆነ በእስልምናችን በደንብ አድርገን እናስተምራለን ማለት ነው። ያው ፎሬቨር ቀርቦላቸዋል፣ መምህሮች ተጠርተዋል። ዛሬ ጥራቸው ንገራቸውና መተው ያው ሙስሊም ራሳችን ያቀነሱ አለ እኛ ራሳችን ሄደን ያቀረብላቸው። ስለዚህ እንዲመጡ አድርጋቸው። መልእክቱ ደርሷቸዋል። እንግዲህ እስቲ ደፈር ይላል ወይስ አይልም የሚሆን ደግሞ ማየት ነው አይደለ? አሁን ሶስት ርዕስ አቅርበዋል። እነሱም ከዚህ ውስጥ ርዕስ ይመጣሉ ወይስ ዝም ብላ አንተ ፈለግከው? ይመርጣሉ። ቴንኪው ኢምራን፣ በቃ አመሰግናለሁ። ነበረን ጊዜ ነገ ምናምን እመጣለሁ። እሺ እናመሰግናለን። በቃ እንተኛ አንተምተኛ ቆያችሁ አይደል? በኢትዮጵያ ስንት ነው? ስንት ሰዓት ነው አሁን? ራሱ ከሌሊቱ 1 ሰዓት ኧረ በቃስ ከሌሊቱ በቃ 1 ሰዓት ማለት ነው። እንዴት ነው የምቆጥረው? 1 ሰዓት ማለት 7 ሰዓት ማለት ነው በእኛ ከሌሊቱ 7 ሰዓት። ተኛ ለፈጅር አሁን ትነሳለህ ከ3 ሰዓት በኋላ በቃ ኦልሞስት ቀርቧል። 3 ሰዓት ባይሆን ቀርቧል። ሰግደህ ነው የምተኛው ወይስ እንዴት ነው የምታደርጉት? ኧረ አሁን ተኛለሁ አልቻልኩም። አይ ጎበዝ ነገር። እኔ ምን አይነት ችግር እንዳለብኝ ታውቃለህ? ፈጅር ላይ ልክ እንትን ስነሳ ለፈጅር ስነሳ ተመልሶ ሊወስደኝ 1 ሰዓት ይፈልጋል። 1 ሰዓት ተኩል ይፈልጋል። ማክስ 2 ሰዓት አንዳንዴ የምቆይበት ሰዓት አለ። ደግሞ ተመልሶ እንደመተኛት ማለት ነው። ከዛ ደግሞ ጠዋት ስራ ደግሞ ካለ ከባድ ነው። ጠዋት ደግሞ ከዛ በኋላ እንደምንም እየተኝቼ ደግሞ ከ2 ሰዓት በኋላ ወይ ከ1 ሰዓት ተኩል በኋላ እነሳና ደግሞ ልጆች ትምህርት ቤት አደርሳለሁ። ከዛ በኋላ ነው የሚሄደው። አረ ከባድ ነው። እኔ ግን ያው የሚከብደኝ ምን ሲሆን መሰለህ ኡስታዚ፣ ትምህርት ሳይኖረኝ ቆይና ትምህርት ሲጀመር እንቅልፍ ሲዛባብኝ በጣም እቸገራለሁ። ለሌት እንቅልፍ አይወስደኝም። ግን ብዙ ማለት ነው። እናንተ ሀገር የሰዓት አቆጣጠሩ አሪፍ ነው። አሁን እናንተ ኢሻን ከሰገዳችሁ በኋላ ለጥ ማለት አሁን ቲክቶኩን ምንድነው የምታረጉት? በጊዜ ግቡና ሌላ ጊዜ ማለት ነው እስከ ኢሻ ማለት ነው ድረስ ቆይታችሁ። ኢሻ ስንት ሰዓት ነው እናንተ ጋር? በቃ 2 ሰዓት ብለህ 1:40 2 ሰዓት ተው እንጂ ወላሂ። በቃ ለምን እንትኑን ቲክቶኩን እስከ 2 ሰዓት አታደርጉትም? እስከ ማታ ቀን ላይ 11 ሰዓት ምናምን አካባቢ ጀምራችሁት ልክ በኢትዮጵያ 2 ሰዓት ሲል ትንሽ ቆይታችሁ ኢሻን ሰግዳችሁ 3 ሰዓት አካባቢ ላይ ለምን አተኙ? ከዛ በኋላ ፈጅርን ትነሳላችሁ፣ ወደ ጉዳይ ትሄዳለህ። ምርጥ እኮ ነው እንደዛ ነበር ከፈጅር በኋላ ለማተኛት። ግን ችግሩ መሰለው ኡስታዚ ሰው የሚያርፈው ማለት ነው 3 ሰዓት ላይ ነው አብዛኛው ጊዜ። ተው እንጂ ወላሂ 1 ሰዓት ምናምን በቃ ቤተሰብ ጋር ምናምን የሚሆነው ላይቭ ለመቆየት ብዙም አይመችም። አንዳንዴ እኮ እንደዚህ የሚቆዩ ልጆች አሉ ከኢትዮጵያ ማለት ለሊት ቁጭ ብሎ ቀን እየተኙ ነው ማለት ነው። እንዴት አለ ሲጀመራሉ እኮ ለሊቱን ሙሉ ምሳሌ ጃኮ ድሮ ያመሽ ነበር። ለሊቱን ሙሉ ምሳሌ ያመሽ ነበር።
እሱ ቢሰግድ ነው የሚተኛው እና ስራ አይጋጭም ግን አረ ይችላል። እሱ መሰለኝ የሚያደርገው እሱ ቢሰግድ ይተኛ፣ ከዛ ስራ ይሄዳል። ከዛ በኋላ መቶ ማታ በጊዜ ይተኛል። በጊዜ ስራ ገብቶ ይተኛል። ተኝቶ ነጥሮ ለደህንነት ጥሩ አይደለም። ተኙ እንቅልፍ ራሱ ኖርማል ላይምሮም ጥሩ አይደለም። ስኳር በሽተኛ ያደርጋል፣ የተለያየ በሽታዎች ያመጣልና ጥንቃቄ ብታደርጉ ጥሩ ነው። ኤኒዌይ ተኙ። ጀዛከላህ ኸይረን ጀዛ ሀቢቢ ወይ የከስተማ ጀዛከላህ አላህ ይክበር። በጣም ደስ ይላል። ጃ የሚገርም ነገር ሲያወራ ሰምቼው እኮ አላውቅም። እኔ ካለው አያወራም። ምን ነው አለ? ያ ሰላም አለይኩም ጃ ትንሹ ነው አይደል? ትንሹ ይገርማል። ደህና ነህ? አለን አልሐምዱሊላህ። ሰላም ነው አይደል? ሰላም። እኔ የዋ ምስክር እያለ ነው የማስታውሰው። አንድ ቀን አውርተሃል አይደል ከኔ ጋር? የመጀመሪያ ቀን የዋ ምስክር እያለ እድለኛ አልነበርኩም። የመጀመሪያ ቀን ያወራሁት ካንተ ጋር በቃ ግብት ስትይቱ። ከዛ በኋላ ሰልማ አገኘው። ማሻአላ ደግሞ ደስ የሚል እውቀት ነው ደግሞ ማሻአላ። አላህ ይጨምርልህ። አትጥፋ ኡስታዝ ጃ ወላሂ እስካሁን ራሱ ዝም ብሎ ይጠብቅ የሆነ ሰዓት ብቻ መርፌውን ጣል ያደርግና ይጠፋል ደግሞ እና አላህ ይቀበል። ምርጥ እንደምን በርታለህ። እውቀቱ ሲወያይ ምናምን አንዳንዴ ዩቲዩብ ላይ ምናምን ነገር አጋጥተን ይላልና የሚገርም ነው የሚያነሳቸው ነገር። አላህ በርታ። በሉ ተናዘሩ፣ ረፍት አድርጉ ኢንሻአላህ። አላህ ከእናንተ ጋር ይሁን። ወሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛከላሁ ኸይር ጀዛ ኡስታዙና ወንድም ጀዛከላህ። እስካሁን ራሱ መኖርህ ተአምር ነው። አላህ ይጠብቅህ። ገስት ላይ ያላችሁ እህቴ ሂባ፣ እህቴ ኮልሚ ሂጃብ ጀዛኩሙላህ። ከስራ አዳመጣችሁም እስካሁን ያልተኛችሁም ታብታብ ያደረጋችሁም ምናምን ያደረጋችሁ ሁሉን ነገር ያደረጋችሁ የሳቃችሁ ምን ያላችሁ ጀዛኩሙላህ። በሉ ነገ ጠዋት እንገናኛለን። ጁምዓ ነው። በዱዓ እንረሳሳ። سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك والسلام عليكم.